ንጉስ የለም ሁሉ በክርስቶስ እኩል ሰው ነው ስላለኝ በሰውነት አዳመጥኳት። ነብዩዋ ግን የወንድ ግማሽ ነች እያለኝ እንኳን አዳመጥኩት። ጓይ ዳርዲ ማንበባችንም ተብለሃል። ሞክር እስቲ። ልሞክርሽ። መሐመድ እዚህ ጋር የተናገረው ንግግር ተመልከቱ። I haven't seen anyone more deficient in intelligence and religion than you. ከናንተ በላይ ከሴቶች በላይ ማንንም አላየሁኝም የአእምሮ ጉድለትና የሃይማኖት ጉድለት ያለበት ማንንም ከማንም በላይ የአእምሮ ጉድለት ያለበት ማን ነው አለ? ሴቶች ናችሁ አለ። ከዛ በኋላ a cautious sensible man could be led astray by some of you. The woman asked, O messenger of Allah, what is deficient in our intelligence and religion? ሴቶቹ ጠየቁት የአላህ መልእክተኛ ሆይ ምንድነው የአእምሮአችን ጉድለትና የሃይማኖታችን ጉድለት ብለው ጠየቁት። እሱም እንዲህ ብሎ መለሰላቸው is it not evidence of two women equal to a witness of one man? የሁለት ሴት ምስክር ከአንድ ወንድ ምስክር ጋር አንድ አይደለምን አላቸው። They replied in the affirmative. አዎ ብሎ ሲመልሱለት this is the deficiency in her intelligence አለ። ይሄ የአእምሮ ጉድለቷ ነው። የአእምሮ ጎደሎ የሆነችው ሁለት ሴት ከአንድ ወንድ ጋር እኩል ስለሆነች የአእምሮ ጎደሎ የሆነችው በዚህ ምክንያት ነው ብሎ ተናገረ። ከዛ ደግሞ የሃይማኖት ጉድለቷን ቀጥሎ ይናገራል። በወር አበባ ጊዜ መጸለይ አትችልም አይደለምን? አዎ ሲሉት ይሄ ደግሞ የሃይማኖቷ ጉድለት ነው ብሎ ተናገረ ይላል። ለማንኛውም መሐመድ ከሴት በላይ ጎደሎ አልተመለከትኩም ይላል። ታንክ ዩ ፈቲያን አስገብቼላታለሁ ከኔ እኩል እንዲሆኑ ሁለት ሴቶች ናቸው ከአንድ ወንድ እኩል የሚሆኑት። ሶ እኔ የዋህ ስለሆንኩኝ አንዷ ስረሳ አንደኛው እንድታስታውሳት ቁርአኑን ስለሚል ሁለት ሴቶች ሆኑ ከአንድ ወንድ እኩል ለመሆን ስለሚል እና ሚስቶቻችሁን ስልኩ ሁለት ሁለት ሆናችሁ ላኩ ማለት ሁለት ሁለት ያገባችሁ ወይንም ሁለቱ ሚስቶቻችሁን ላኩ ከኔ እኩል እንዲያወሩ። ኤኒዌይስ ግን ምንድነው ቶፒኩ ላይ ባክ እናድርግና ምላሽ የሚሰጠን ይኖራልን? አይኖርም። ይገባል ያለቅሳል፣ ይገባል ያለቅሳል። የእስልምና ቅዠት ይሄ ነው። ፈቲ እንኳን ደህና መጣሽ። ፈቲያ እስቲ ሰከን ባሉና ግባ። እንኳን ደህና መጣሽልን። እንኳን ደህና ቆያችሁልኝ። ጥያቄ እኔ አይደለሁም የምጠይቀው፣ እኔ በጌታ ነኝ ወንድሜ ነው እና እሱን ጥያቄ ስላለው እንድትቀበሉት ብዬ ነው። ፈይ ኦኬ አብሮሽ ነው? አው አብሮኝ ነው ያለው፣ ግን ሁሉ ጊዜ እናንተ መጠየቅ ይፈልጋል ማወቅ ይፈልጋልና የሚጠይቀውም ጥያቄ ስላለ ያው እንድትቀበለው ብዬ ነው። እኔ ነኝ ወደዚህ ምድር ያመጣሁት እንዲጠይቃችሁ። ያው ስልኩን ሰጥቷለሁ። ሃይ ሰላም ነው። ሰላም ነው። እንዴት ነው? እንዴት ነህ? አለን ይመስገነው። ማን ልበል ስምን? አብዱሰላም እባላለሁ። መልካም የኛ ጥያቄ ተመልስና ወደ አንተ እንለፍ። አይ ቅድም ባወራችሁት ነገር ነው የሙሐመድ ሌላኛው ስም አህመድ የሚል አለ ወይ ማስረጃ ብለህ ነበር አይደል? እሱ ጥያቄ አይደለም። አይ የጠየቀው ነበር ልጁን። እሺ ሙሐመድ አህመድ እንደሚባል ከቁርአን ላይ ማስረጃ ልትሰጠኝ ትችላለህ? አው እሰጥሃለሁ። መልካም ሙሐመድ ማለት አህመድ ማለት ነው የሚል ከቁርአን ላይ ያሳየኝ። ሙሐመድ ማለት አህመድ ሌላኛ ስሙ ነው የሚል ከቁርአን ላይ ያሳየኝ። እሺ ቁርአን ላይ ሱረቱ ሶፍ ይላል መሰለህ። ያው ኢሳ ያወራው ነገር ነው። የመርየም ልጅ ኢሳም የእስራኤል ልጆች ሆይ እኔ ከተውራት በፊቴ ያለውን የማረጋገጥና ከእኔ በኋላ የሚመጣው መልእክተኛ ስሙ አህመድ በሆነው የማበሰር ሲሆን ወደ እናንተ የተላኩ እያለ ይቀጥላል ማለት ነው። ታንክ ዩ። የኔ ጥያቄ ምን ነበረ? የኔ ጥያቄ ምን ነበር? አስታውሰኛ። ኦኬ የኔ ጥያቄ አህመድ ማለት ሙሐመድ ማለት ነው የሚል የቱ ጋር ያለው ነው? አንተ ያመጣልኝ ግን ሱረቱ ሶፍ አልክና ኢሳ ከኔ በኋላ አህመድ የሚባል
ይመጣል ብሎ ተናግሯል። ሶ እፎይነ አህመድ እዚህ ጋር ኮመንት እየጻፈ ላለው አህመድን ላለመሆኑ ምን ማረጋገጫ አለ? አህመድ ማለት ሙሐመድ ነው አላለህ? ሁለተኛ ዋና ጥያቄ ይሄንን ስላመጣኸው ኢሳ የት ቦታ ነው እንደዛ ብሎ የተናገረው? ይሄ ንግግር ኢሳ ነው። መጀመሪያ ኢሳ በተውራት ላይ ያወራውን ያው ቁርአን ላይ ለኛ ተውራት ላይ ኢሳ ተውራት ላይ አውርቶ ይሄ ቁርአን ነው አይደለ? ኢሳ ተውራት ላይ ነው ቅድሚያ ያወራው። ኢሳ በምንም መጽሐፉን ብቻ አውርቶታል ነው ያወራው ቃል ንግግር ነው ይሄ። በምንም ይሁን አይደለማ። ደምሳሽም እንደዛ ማለት ይችላል እኮ። እንዴት ወይ በምንም መጽሐፍ ሲወራ ሙሐመድ ስለኔ ትንቢት ተናግሯል ማለት ይችላል እኮ። ደምሳሽም ምን ላይ ነው ያወራው ስትለው በምንም መጽሐፍ ላይ የሚያወራ ብቻ ነብዩ ሙሐመድ አንተ የምትከተለው እኔ ነብዩ ነኝ እንደምመጣ አውርቷል ብሎ ማለት ይችላል። የኢሳ አሁን ኢሳ ምን መጽሐፍ ነው የወረደለት ለኢሳ ማለት ነው? ንገረኛ አንተ። እየጠየኩ ነው መሰለኝ። እኔ ምንም መጽሐፍ እንደወረደለት ኢሳ የሚባል ካራክተር እንግዲህ እናንተ የፈጠራችሁትን አላውቅም። እኔ ምን መጽሐፍ እንደወረደለት አንተ ንገረኝ፣ እኔ ታውቃለሁ። ኢሳ መጽሐፍ አልወረደለትም ማለት ነው? እኔ ምን አውቃለሁ? እኛ መጽሐፍ ወረደ የሚባል አስተምሮ ስለሌለ እናንተ ናችሁ እንደዚህ አይነት አስተምሮ ያላችሁ። አላህ ጠረጴዛ አዘጋጅቶ ጽፎ መጽሐፍ እንዳወረደለት አንተ ስለምታምን ምን መጽሐፍ እንዳወረደለት ከዛ ትነግረኝና እዛ መጽሐፍ ላይ ደግሞ እንደዛ ብሎ መናገሩን ታሳየኛለህ። እሺ የምታነቡት መጽሐፍ አሁን አንተ ከየት መጣ መጽሐፍ ነው? ማኔ የትኛው መጽሐፍ? ያው በእናንተ እምነት ያሉ መጽሐፎች ማለት ነው። በእኛ ያለ መጽሐፍ ቅዱሳን የጻፉት መጽሐፍ ነው። በመንፈስ ቅዱስ ተመርተው የጻፉት እንጂ ወረደ ተሰቀለ ምናምን የሚባል መጽሐፍ የለም። አልተገባባንም፣ ብቻ እንግባባለን፣ ችግር የለውም። ስለዚህ እኛ መጽሐፍ ውስጥ ነው ያለው። እሺ እንስማማ። ሱራ 5 አያ 45 ጀምሮ እስከ 47 ላይ ኢንጂል እንደተሰጠው ይናገራል። ስለዚህ ኢንጂል የሚባል መጽሐፍ ተሰጥቶታል አይደል? ለኢሳ ግን ማን ነው የሰጠው? እኛም ጥያቄያችን ነው። እሺ ቀጥል። ግን ማን ነው የሰጠው? ደስ ይላል። አይ በዚህ ሌላ ጥያቄ ልገባብህ ነበር የሳልጨርስ። እሺ ኦኬ። ምን አለ መሰለህ፣ ስምን ጠፋኝ፣ የመርሳት ችግር አለብኝ። ኤኒዌይስ የሰው ልጅ ምን አለ መሰለህ ወንድማችን፣ ምን አልከኝ? የሰው ልጅም ስለሆነን ያው እንረሳለን። አብዱሰላም ነው የሚባለው። ኦኬ ሶሪ። እሺ አብዱሰላም፣ ያ በስም ብጠራ ይሻላል ብዬ ነው። ምን አለ መሰለህ ሙሐመድ ይዞት የመጣው ቁርአን ውስጥ ሱራ 61 26 ላይ ቅድም አንተ የጠቀስከው ላይ ኢሳ እንደዚህ ተናግሯል የሚል አለ። እሱን እናምናለን። እንደዛ የሚል መጽሐፋችሁ ውስጥ እንዳለ እናምናለን። ነገር ግን ምን አለ መሰለህ ኢሳ ለመናገሩ ግን የኢሳ መጽሐፍ ውስጥ ይህንን ጥቅስ ማግኘት አለብን። ኢሳ እንደዛ ብሎ መናገሩን ማስረጃ ማምጣት አለብን። ለምሳሌ ደምሳሽ አሁን ተነስቶ ምን ይላል መሰለህ? ኢየሱስም ስለኔ ተናግሯል፣ ሙሐመድም ስለኔ ተናግሯል ይላል። ማስረጃ ስንጠይቀው ግን ራሱ የጻፈው መጽሐፍ ውስጥ ሙሐመድ እንዲህ ብሎኛል፣ ኢየሱስ እንዲህ ብሎኛል ይላል። ይሄንን አምነህ ትቀበላለህ? ደምሳሽ የተናገረው አልቀበለውም። ማትቀበልበት ምክንያት ምንድን ነው? ማትቀበልበት ምክንያት ሙሐመድና ኢየሱስ ስላልተናገሩት ነው አይደለ? በቃ ቴንኪው። እኛም እያልን ያለ ነው በተመሳሳይ ምን መሰለህ ሙሐመድ ይዞት የመጣው መጽሐፍ ላይ ስለኔ ኢሳ ተናግሯል አለ። የኢሳ መጽሐፍ ውስጥ ስናይ ደግሞ ኢሳን ኢየሱስ ካላችሁና ካመናችሁ ኢንጂልን ወንጌል ብላችሁ ስለምታምኑ ስናይ የለም አልተናገረም እንደዛ ብሎ እኛም ሙሐመድን በተመሳሳይ አንተ ደምሳሽን በዚህ ምክንያት አልቀበልም እንዳልከው ሁሉ እኛም ሙሐመድን አንቀበልም እያልን ነው። እሺ አንተ ከኢሳ በኋላ ሌላ አህመድ የሚባል ነብይ እንደሚመጣ ታምናለህ ነው ወይስ እንዴት ነው? ነው አላምንም። ይኸው እያለ ሐሰተኛ ነብይ እንደሚመጣ ነው
ማቴዎስ 7 ከቁጥር 15 ጀምሮ ማቴዎስ 24 ሚነግረን ሐሰተኛ ነብይ እንደሚመጣ እንጂ እውነተኛ ነብይ እንደሚመጣ መጽሐፍ ቅዱስ አይነግረንም። መጽሐፍ ቅዱስ አይነግረንም። ያው እናንተ ያው እንደምታምኑት ይነግረናል። እውነተኛ ነብይ ግን እንደሚመጣ አይነግረንም። ስለዚህ መሐመድ ከሐሰተኞቹ ነቢያት አንዱ ነው። አይ እንዳንተ እምነት ሊሆን ይችላል፣ ግን እንደ ሐሰተኛ ነብይ አይደለም። አሁን እውነተኛ ለመሆኑ ቀላል እኮ ነው። ምንድነው የሚጠበቅብህ? ይሄንን እሱ ከኔ በኋላ ይመጣል ብሎ ለመናገሩ ማስረጃ ብቻ አንድ ነው የምትሰጠኝ። ከዛ በኋላ እንስማማለን። እጅን ጨብጬ ቴንኪው ብዬ ላይቭ ዘግቼ ሜቢ ብዙ ሰው ሻዳ ይይዝልሃል። እንደው በምኑ ላይ ሻዳ የሚይዘው? መሐመድ ከኢሳ በኋላ ምንድነው የመሐመድ ላኛው ሰው አህመድ መሆኑን ካመነ ነው። ኖ የስም ጉዳይ አይደለም። ሜቢ በደንብ ግልጽ ሆኖላል ይመስለኛል። ግን ግልጽ ሆኖላል። እየተሽከረከርክ ነው አይደለም? የት ነው የምሽከረከረው? አህመድ የሚባል ነብይ ይመጣል ብሎ ኢሳ የት ቦታ ነው የተናገረው? ነው ዋና ጥያቄ ነኝ። ዋና ጥያቄ አህመድ ብሎ ለሴ አህመድ ማለት መሐመድ ነው። ተስማማለህ? ቁርአን ውስጥ መሐመድ ማለት አህመድ ነው የሚል ባይኖርም ተስማማለህ? አህመድ ማለት መሐመድ ነው። ነገር ግን አህመድ ይመጣል ብሎ ኢሳ የት ቦታ ነው የተናገረው? ማስረጃ ስጠኝ እያልኩ ነው። ያው የእናንተ የተውራት ወይም እናንተ የምታነቡት የእናንተ የእምነት መጽሐፍ ብዙ አንባቢ አይደለሁኝም፣ ግን ቁርአን እንደነገረኝ ነው አሁን እየነገርኩት ያለሁት። ያ አብዱል ሰላም እኛ ደግሞ ያለ ነው እኛ ደግሞ የመጽሐፍታችንን አንባቢዎች ነን። መጽሐፍታችንን ስናነብ አንድም ቦታ ላይ አህመድ የሚባል ሰው ይመጣል ተብሎ የተነገረ ሳይሆን እንዲያውም በተቃራኒው ሐሰተኛ ነቢያቶች እንደሚነሱ ነው የተነገረንና ይሄ ከሆነ ልክ አንተ ደምሳሽን እንደማትቀበለው ሁሉ ደምሳሽ እኔ በቁርአን ውስጥ ስሜ ተጽፏል ብሎህ ሄደ ቁርአኑን ቼክ ድምጽ እየተቆራረጠ ነው። ድምጽ ይሰማል። አንተ ጋር ይሆናል የሚቆራረጠው። ድምጽ እየደረሰኝ አይደለም። በቃ አንተ ኔትወርክ ችግር ነው። ለሌላው ሰው ይሰማል። አሁን አይሰማም? የዴስ ይሰማል? አሁን ይሰማል። እሺ ቀጥልሽ አርዲ። እሺ ያልኩህ ያለሁት ምንድነው አንተ ደምሳሽን አልቀበልም እንደምትለው ሁሉ ደምሳሽ እኔ ቁርአን ውስጥ ስሜ ተጽፏል ሲልህ ቁርአንን ቼክ ስታደርገው ደምሳሽ የሚል ነገር የለም። ስለዚህ ደምሳሽን አንተ ውሸታም ነህ እንደዚህ ተብለ ቁርአን ውስጥ አልተጻፍክም እንደምትለው ሁሉ መሐመድም እኔ አህመድ የሚባል ነብይ ተጽፏል ብሎ በቁርአን ውስጥ ሲናገር እኛ መጽሐፍታችን ውስጥ ሄደን ግን አህመድ የሚባል ቼክ ስናደርግ የለም አህመድ የሚባል። ስለዚህ መሐመድ እንደዋሸ ይሄ ማሳያ ነው። እንዲያውም የመጽሐፍ ቅዱስ ትንቢት እንደተፈጸመ ማሳያ ነው። ምን የሚለው ሐሰተኛ ነቢያቶች ይነሳሉ ከኔ በኋላ ብሎ የተናገረውን ክርስቶስን የሚያሳይ ነው እያልንህ ነው። ይሄ ነገር እኔ ማረጋገጥ ፈልጋለሁ ሰርች አድርጌ ኢሳ የቱ ጋር እንደተናገረ ማለት ነው በእናንተ መጽሐፍ ቼክ አድርገኛ። ግን እየነገርንህ ነው መጽሐፋችንን አንባቢዎች እኛ የክርክር አባዜ ኖሮብን ይመስላል ስታስበው። ኢየሱስ ክርስቶስ እንደዚህ አይነት ትእዛዝ አዞም ቢሆን ኖሮ መጽሐፋችን ውስጥ እንደዚህ አይነት ትእዛዝ ተቀምጦ አባዜ ኖሮብን ግን አይ ኢየሱስ ክርስቶስ እንደዚህ አላለም የምንል ድንጋዮች አይደለንም እኛ። እውነት ከሆነ ቢኖር ኖሮ የዘላለምን ሕይወትን ፈላጊ እስከሆነ ድረስ ሁሉም ሰው ይሄንን ነገር ይቀበላል። አይኑ እያየ ግን ማንም ሰው አይከድም። ይሄንን ግን የለም እያለህ ነው። እንዲህ የሚባል ነገር የለም። ክርስቶስ አዞንማ ቢሆን እኛ ነበርን አንደኛ ተቀባዮች። ግን እንዲህ አይነት ነገር የለም። በኋላ ግን ከ600 ዓመት በኋላ ግን በ1400 ምናምን ኪሎ ሜትር የሚቆጠር ቦታ ላይ አንድ አረብ ሰው ተነስቶ እንዲህ ብሎ ሲናገር ግን ቼክ ማድረግ መመርመር ያስፈልጋል። እንዴት እንደዚህ ልትል ቻልክ? ልክ ደምሳሽ ዛሬ ከ1000 ዓመት በኋላ መጥቶ ከእስልምና ከ1000 ምናምን ዓመት በኋላ ከ1400 ዘመን በኋላ መጥቶ እኔ እኮ ደምሳሽ የምባል ሰውዬ ቁርአን ውስጥ ተጠቅሻለሁ ሲልህ ቼክ ስታረገው ውሸታም ሆኖ እንደምታገኘው ሁሉ ማለት ነው። እና ይሄንን ልብ ብትለው ብታጤናው ጥሩ ነው። ለራሴም ቼክ አረጋለሁ ብለሃል፣ ቼክ አድርገው። እኛ ግን እየነገርንህ ነው።
ይቅርታ አድርጉልኝ። ያው በእናንተ ከመረጋገጥ አንብቤ ፈልጌ ባረጋግጥ ይሻላል። እሺ ሌላ ጥያቄ መጠየቅ ይቻላል ወይስ ይበቃል ለዛሬ? ጠይቅ። እሺ ጠይቅ አንድ ጥያቄ። እሺ ትንቢተ ኢሳይያስ 46:9 ላይ እሺ እኔ አምላክ ነኝ ሌላም የለምና የቀድሞውን ነገር አስቡ እኔ እግዚአብሔር ነኝ እንደ እኔም ያለ ማንም የለም ይላል። ይሄ እስኪ ማብራሪያ ምንድነው ጥያቄ የፈጠረብህ እሱ ላይ? አምላክ አንድ ፈጣሪ አንድ እግዚአብሔር ብቻ መሆኑ ነው። አንድ መሆኑ አንድማ ነው። እሺ እዚህ ላይ ምንድነው ጥያቄ? አንድ እግዚአብሔር ብለን ነው የምናምነው እኛ። ዋና እንትናችንም ዶግማችንም ይሄ ነው። አይ ቲንክ ዘዳግም ምዕራፍ 6 ቁጥር 4 ላይ ነው። እንትናችንም ዶግማ እስራኤል ያዌ ለወይሉ ያዌ ኢሃድ ሚለው ልክ አንተ ሱረቱ ኢክላስ ላይ አላሁ አሃድ ምትለው ማለት ነው። ሶ ይሄ መመሪያችን ነው። እግዚአብሔር አንድ ነው። አዎ ምንድነው ጥያቄ እዚህ ላይ? በሶስትዮሽ አታምኑም እናንተ? በአካል እናምናለን ሶስት ብለን በአብ በወልድና በመንፈስ ቅዱስ። እሺ አብ ማን ነው እዚህ ጋር? አብ ቆይ በአካል ሶስት በመለኮት አንድ ብለን እናምናለን። አብ ወልድ መንፈስ ቅዱስ ብለን እናምናለን። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱ ወደ ዓለም ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው እንደሚለው ማለት ነው። አንተም ተውሂድን ታምናለህ። ተውሂድ የሚለው ቃል ውህደት ዩኒፊኬሽን ማለት ነው፣ ህብረት ማድረግ ማለት ነው። ተውሂድ በሶስት ይከፈላል። በሶስቱም ታምናለህ። ተውሂድ ማለት ሶስት ማለት ነው። ሶስቱ ወደ አንድ ህብረት ማምጣት ነው። እሱም አዳም ቆይ ውህደት ከሚክስ መጣ አይደለም። ተውሂድ ማለት ምን ማለት ነው? ዋሂድ ከሚል ከአረብኛ ቃል የመጣ ነው። ተውሂድ ማለት ምን ማለት ነው? አንድ ውህደት ከሚለው ውህደታውን ቅልቅል ይመስላል። ውህደት ስትል እንዳማሪ ተውሂድ ማለት ውህደት ወይንም ደግሞ ወደ አንድ ማምጣት ማለት ነው። እሱም ተውሂድ በሶስት ይከፈላሉ። ምኑን ነው ወደ አንድ አይደለ? በሶስት ይከፈላሉ። ነው ቆይ ምንድነው ወደ አንድ ይከፈላሉ? አዳም በሶስት ይከፈላሉ ምን አልአስማኡል ሲፋት ተውሂድ አልሩቢያ ሶስተኛው ምንድን ነው? አልአስማኡል ሲፋት አልአስማኡል ሲፋት ላይ እያንዳንዱን ወደ ህብረት የምታመጣበት ነው። የተለያዩ ነገሮችን ወደ አንድ የምታመጣበት የምታስማማበት ነው። ተውሂድ ነው ማምነው ብለህ በአንድ ነው ማምነው ብትልም ተውሂድን ራሱ በሶስት ከፍለህ ነው የምታምነው። እኛ አዳም እኛ ምን እናምናለን? እግዚአብሔር አንድ ነው፣ በመለኮት አንድ ነው፣ በአገዛዝ በስልጣን በመፍጠር በማሳለፍ አንድ ነው። እግዚአብሔር በመለኮት አንድ ነው ብለን እናምናለን። ነገር ግን በአካል ሶስት ነው ብለን እናምናለን። ኢቭን አንተ ጋር ይሄ ቶፒክ ውርስ ነው፣ በጣም አስቸጋሪ ነው። ሚሽካተል መሳቢህ 1:48 ላይ ቁርአን ራሱ ያላ ቃል የሆነው ያላ ቃሉ ራሱ ፍጡር ያልሆነው እንደገና እንደ ግሪሳ ሆኖ የሚመጣው ቁርአን ራሱ ከለም አላህ ነው ብለህ ታምናለህ። ተውባ 26 ላይ ቃሉ ነው ብለህ ታምናለህ። ፍጡር አይደለም ብለህ ታምናለህ። በቂያማ ቀን እንደ ሰው ሆኖ ይመጣል ብለህ ታምናለህ። ስለዚህ እሱ ራሱን የቻለ አካል ይሆናል ማለት ነው። ስለዚህ ይሄ ቶፒክ እንደውም አንተ ጋር የከባድ ይሆናል፣ እኛ ጋር ምንም የሚከብድ የለም። ስለዚህ እግዚአብሔር አንድ ነው። አዎ አንድ ነው። በምን? በመለኮት። በአካል ግን ሶስት። እሱንም 1 2 3 ብለን እግዚአብሔር በሚቆጠር አይነት አይደለም። ምክንያቱም ፈጣሪ የሚቆጠር ስላልሆነ እንደዚህ አንድ ስትል እንደዚህ አንድ እያልከው ነው። አንድ እንደዚህ እያልከው እንደኔ አንድ እያልከው ነው። ቆጥረኸው ነው፣ ሰፍረኸው ነው፣ መዝነኸው ነው። በምን ሰፈርከው? አንድ ስትል አሃ ቁመቱ እንደዚህ ወርዱ እንደዚህ ብለህ ለክተህ ነው አንድ ነው ብትለኝ። ምክንያቱም ፈጣሪ ከቁጥርም ውጪ ስለሆነ ማለት ነው። እንደዚህ እንትን የምትለው የምንለካው ነገር አይደለም። እንደው አንድ የቁጥር አንድ ነው እያልከን ነው። ሰው እኛ አገዛዝ የስልጣን እንደዚህ አንድ እንላለን በመለኮት ደረጃ ማለት ነው። እግዚአብሔር መንፈስ ነው። ሰው በአካል ግን ሶስት ብለን እንላለን። ያንተ ግን ሜቢ ቦዲ ስላለው የሚወርድ የሚወጣ እንደዚህ ፊዚካል ቦዲ የሆነ እንትን ውስጥ ስፔስ እና ታይም
እንትን ሊገዛው የሚችል ስለሆነ አላህ አንድ ስትል እንደኔ ፊዚካል ቦዲ ያለው ከሆነ አንድ የሚለው ያስኬድሃል። አይ እንደዛ አይደለም ካልከኝ ምኑን ቆጥረህ ነው አንድ ነው ያልከኝ? እግሩን ነው? እጁን ነው? አይኑን ነው? ምኑን ቆጥረህ? እንዴት ቆጥረህ? በምን ለክተው? በምን ሰፍረው? አንድ ስንል ራሱ ኖርማል የምታውቀው ቁጥር አይደለም። 3 ስንልም እንደዛ አይደለም። ኤኒዌይስ አርዲ ምን ልታሳይ ነው? ተውሂድ የሚለውን ነው ጓይድ ውህደት ማለት ነው። ሚዩት ነው እያወራ ከሆነ ወረደ ልጁ። ለነገሩ ይኸው ተውሂድ ማለት ውህደት ማለት ነው። ያው ይሄ ነው ተውሂድ ቃሉ ትርጉሙ ውህደት ነው። ማዋሃድ አንድ ማድረግ ማለት ነው። ትክክል የተናገርከው። የአረብኛ ላይ ያው ለመደበቅ ስለሚሞክሩ ሰው አረብኛን ያጭበረብሩታል። ጀስ ህጻናትን ያጭበረብሩበት እዛ ሄደው እና ሴቶችን ሞቅ ሞቅ ማሬ ውዴ ፍቅሬ ምናምን እያሉ በአረብኛ ተወሽቀው ያጭበረብሩበት። እኛን አያጭበረብሩንም። ስላሴ የሚል እኮ መጽሐፍ ቅዱስ ላይ የለም። ለምንድን ነው የምታምኑት? ተውሂድ የሚል እኮ ቁርአን ላይ የለም። ለምንድን ነው የምታምነው? አንድም ሶስትም እንዴት ይሆናል? ፈጣሪ እንዴት መሆን ይከብደዋል? ቁርአንህ ግን ያላህ በጣም ከባድ ይሆንና ከዚህ በላይ ደግሞ አላህን ከ6000 በላይ ላደርግልህ እችላለሁ። ምክንያቱም በቀራ ብቻ አይ ቲንክ በቀራ 286 ነው አይደል አያቱ? በቀራ 226 አሊምራንን ጨምርበት። እንደ ወፍ ግሪሳ ሆነው እነሱ ብቻ ይመጣሉ። ያላህ ቃሉ ከለም አላህ ነው ብለው ያምናሉ። ምንም እንኳን ሊትራሊ ቃል በቃል ቁርአን ያላህ ቃል ነው ቃል በቃል ሚል ቁርአን ላይ ባይኖር እንኳን ሱራ 9:6ን ይዙና ፍጡር አይደለም ይላሉ። ያ ፍጡር ያልሆነው አካል ደግሞ ፍጡር ውስጥ መጥቶ ተጣብቋል ብለው ያላሉ ማለት ያምናሉ። ከዛ በኋላስ በቂያማ ቀን ደግሞ ያ ፍጡር ያልሆነው አካል ቁርአን እንደ ሰው አካል ይዞ ይመጣና እንደ ወፍ የገረጣ ሰው ሆኖ ይመጣል። የገረጣ ሰው ሆኖ ቁርአኑ ራሱ ይመጣል። አስበዋል። ከዛስ ለያንዳንዱ ሸፋ ይሆንላቸዋል፣ ምልጃ ያቀርብላቸዋል። ይሄንን ስታምን አይከብድህም። አላህ አንድ ነው ባይዘ አንድ ነውም አይልም፣ አንዱ ነው። አሃድ ማለት አንዱ ማለት ነው። ከእንትን የተወሰደ ነው፣ ከሂብሩ ቃል የተወሰደ ነው። እስማ ያህዌ ኤሎሄኑ ያህዌ ኢሃድ የምትለው ቃል አሃድ ከዛ የተወሰደች ነው። መሐመድ ያችን ኮረጀና አላሁ አሃድ የምትለውን ወሰዳት ማለት ነው አረብኛው ላይ። ኤኒዌይስ ወደ ቶፒካችን ባክ እናድርግ አይሻልም? ወይንም ትሄድበታለህ አይደል? ኖ አይ እንመለስና በጣም በነገራችን ላይ ይሄ ርዕስ እኮ የተነሳው በጣም መሰረታዊ የሆነ ነገር ነው። እንዴት አንድ ግለሰብ መጥቶ እንዲህ ተብዬ ተጽፌያለሁ ብሎ ሲናገር ያ ነገር እንዴት ሊገኝ አይችልም? እንዴት ይሄ ሰውዬ ታማኝ ሊሆን ይችላል የሚለው ሰው መጠየቅ አለበት። የገቡ ሰዎች ቢመልሱ መልካም ነው። ማን ነው እያወራ ያለው? ከታች ግን አቡ ሃሩን ጠይቃል ከገባ እፎይ በጣም ረጅም አናግረው። እሺ አቡ ሃሩን ይሰማሃል? ኪንግ ኦፍ አፋር እንደሚወጣ አድርግና አቡ ሃሩን አለ ይሰማሃል? ኦኬ አቡ ሃሩን የለህም። አልহামዱሊላህ አልহামዱሊላህ 4381 አልহামዱሊላህ የጽጌረዳ ፕሮፋይል ያለህ ልጅ አልহামዱሊላህ ይሰማሃል? ሙናፊቅ አይሰማም ብሎ ነው ይሰርበኛል። አንተ ቀስ ብለው ወናተ እየረገሙኝ እኮ ነው። ዝጋር ብሎ ይረግመኛል እያለሳለሰ አሬ መሽ አለሳልሶ ይረግመኛል። በዜማ ነው ደግሞ የሚላት ኢብራሂም ወይ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። የመጀመሪያ ጥያቄያችን ሰምተው ነበር? አልሰማሁም፣ አሁን ነው የገባሁትና። መልካም። አንድ ምሳሌ ልስጥህ።
ደምሳሽን ታውቀዋለህ? የፍቅር ሲዝም ሃይማኖት ተከታይ አላውቀውም። ይሄ ጣቱን እንዲያንቀስሮ እንደዚህ እንጨት ይዞ የሚሄደው በእግሩ የሚሄደው እፍ የሚለው ኧረ አላውቀውም። ኦኬ ተወሽ። የሆነ ሰውዬ የተነሳ ሃይማኖት መሰረተ። ከዛ ኤክስ ይባላል አርዲ ሃይማኖት መሰረተ። አርዲ ሃይማኖት መሰረተና በዛ እዞት የመጣው መጽሐፍ ውስጥ ነብዩ መሐመድ አርዲ ነብይ ነው ይሆናል፣ ከኔ በኋላ አርዲ ነብይ ይሆናል ብሏል ብሎ መጽሐፉ ላይ ጻፈ። በአርዲ ነብይነት ታምናለህ? በአርዲ ነብይነት ታምናለህ? እሺ ዋናው ጥያቄ ጠይቀኝ። በአርዲ ነብይነት ታምናለህ ወይ? በዚህ መሰረት አላምንም። አዎ አላምንም። ለምን ማታምነው? ማለት አሁን ለምሳሌ ማለት ነው ነብዩ እኮ መሐመድን አንተ ታምንበታለህ? ነብዩ መሐመድ እኔ ነብይ እንደመሆን ተናግሮልኛል ትንቢት ብሎ ለዛ አይደለም ማምነው። ለዛ ብዬ አይደለም ማን ማምነው። ለምን ማታምነው? ለዛ ብዬ አይደለም ማምነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነሱ ኢሳ እንደዚህ ብሎልኛል ስላለ አይደለም። እሱ አይደለም እኔ ማስረጃዬ፣ ስለ ነብይነቱ ማስረጃዬ እሱ አይደለም። ገብቶሃል? አሁን ለምሳሌ አሁን ይብሮ ማለት ማስረጃ ማይሆንበትን ምክንያት ልነግረኝ ትችላለህ? ማስረጃ አይሆንም ሳይሆን አንተ እሱን አይደለም ማለት የምትጠይቀኝ። እሱስ ብሎኛል ብሎ ነው ነብይ ሆኖ ምናምን ብለህ አይደለም ማለት ልነግረኝ የምትችለው። እኔ በሌላ መንገድ ነው ነብይ ስለሞተ ይብሮ አርዲ መጽሐፍ ውስጥ ነብዩ መሐመድ ለሌት እንዴት ተናግሯል ነብዩኝ እንደምመጣ ብሎ እኮ መጽሐፍ ውስጥ አለ። አንተ ነቢያት አለ ተናገሩልህ የምትለው ይሄው ብለው ይሉሃል። እሱ ተከታዮች አርዲ ተከታዮች ምን ያሳዩሃል? ነብያችን አርዲ ነብይ እንደሆነ መሐመድም ተናግሮለታል ይሉሃል። የት ቦታ ስትላቸው የአርዲ ያመጣው መጽሐፍ ውስጥ ያሳዩሃል ያንን ትንቢት። ለምን አትቀበለው? ላለመቀበል ምክንያትህን እስቲ ንገረኝ። ምክንያቱም አሁን እሱ ነው የጻፈው ያ መጽሐፍ ጉዳይ አይደለም። እኔ አልጻፈውም። እሱ ለምሳሌ ለጓደኞቹ ነገረና እንዲህ እኔ ነብይ እንደሆንኩኝ መሐመድ ነግሮኛል ትንቢት ተናግሮልኛል ብሎ ያረዲ ጓደኞች ናቸው የጻፉለት። እኮ ትንቢቱን የተናገረው ምን ላይ ነው? መሐመድ ምን ትንቢት የተናገረው ምን ላይ? አርዲ በጻፈው መጽሐፍ መሐመድ ነው እንዴ? አርዲ መጽሐፍ የመሐመድ ነው እንዴ? ኦኬ ግን አርዲ ትንቢት ነው የተናገረው ነብይ ሆኗል። በዚህ መሰረት ትቀበለዋለህ? ተቀበለውም እኮ ትንቢት እኮ የሚናገረው መሐመድ ተናግሮልኛል ትንቢት ሲል መሐመድ የተናገረበትን መሐመድ የጻፈውን እስከነ ማስረጃው ማምጣት አለበት። አርዲ የጻፈው መጽሐፍ ውስጥ ቢገኝ መረጃውንም እያልከን ነው? እንዴት ይሆናል? እኔ አላምንበትም። ቴንክ ዩ ግን ደግሞ ምን አለ መሰለህ እኔ ልጨርስ ይብሮ ገባ። አሁን እኛም እያልን ያለ ነው ኢሳ ስለኔ ትንቢት ተናግሯል ብሎ ሙሐመድ ባጻፈው መጽሐፍ ውስጥ ተናገረ። የኢሳ መጽሐፍ ውስጥ እስካላገኘን ድረስ ሙሐመድን አንቀበልም እንለው። ለዚህ ሙሐመድ አይደለም መጽሐፉን የጻፈው፣ የሙሐመድ ተከታዮች አይደሉም። አላህ ነው። ቀጥታ ቃሉ ከአላህ ተልኮለት መሐመድ ወደ ሰዎች አስተላለፈ እንጂ የሙሐመድ መጽሐፍ አይደለም። አርዲም እንደዛ ነበር ቀድሞ ያለው። እኔም ቀጥታ ኢብሮ አርዲም ቅድም እንደዛ ነው ያለው። ቀጥታ ፈጣሪ ነገረኝ ትንቢት ተናገርኩኝ እያለ አርዲ ምን አለ መሰለህ በዚህ ምድር ስንኖር ማለት ነው ማእውነተኛ ነው ማሐሰተኛ ነው ምናምን ማለት አንችልም። ገነት ገሃነም ምናምን በኋላ ነው የምናውቀው አይደለ? ማን ልክ ነው ማን አይደለም ማለት አንችልም። እኛ እናውቃለን። አንችልም ወንድሜ፣ እኛ እናውቃለን።
እናንተ አንችልም እንጂ ለምንስላ ለምንድን ነው እንዴት እንችላለን? ንገረኝ እስኪ። እሺ ለማለት እኔ እናንተ አሁን እዚህ ጋር እያወራን ነው አይደለ? እኮ ለምንስላ እሺ ነው መልስልኝ። ምክንያቱም እኛ ዋስትና ተሰጥቶናል። ዋስትናችን ምንድነው? እሱ እኛም እኮ አምላክ ራሱ በስጋ ተገልጦ ይብሮ አዳምጣ። እሺ አዳምጥ። እሺ አንዴ ሚውት አድርግና አዳምጥ። አይከኛ ሚውት አድርጋ አንዴ እና እኛ እንችላለን። እንዴት ነው የምንችለው? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። እንዴት ደስ የሚል ቃል ነው። ስለዚህ በእርሱ የሚያምን እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል። የሚያምን አይፈረድበትም፣ ማያምንስ ተፈርዶበታል። አሁኑኑ ቁጥር 18 ላይ። ስለዚህ ክርስቶስ ምን ሆነ? ዋስትናችን ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ መጣና የሚያምንብኝ ቢሞት እንኳን ሕያው ነው፣ ሕያው የሆነ ለዘላለም አይሞትም። ምን የሚያምንብኝ? ክርስቶስ መጣና ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እውነት፣ ሕይወት፣ መንገድ እኔ ነኝ። ከዛስ የሞትና እንትን መውጊያ ያለው ሁሉን የሻረ ሁሉን ያፈረሰ ሞትን እንትን የደረመሰ ነው አይደለ? በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 12 ጀምሮ ስታዩት ሞትን ገደለልን፣ እንትንን ሰጠን፣ ትንሣኤን ሰጠን አይደለ? ስለዚህ ማመን ብቻ የሚጠበቅብን ይሄን ጋራንቲ ሰጠን። ቁርአኑ ላይ ስንሄድ ሱረቱ መርየም አያ 71 ላይ ሁላችሁም ወደ እርሷ ወራጅ እንጂ አንዳችሁም የላችሁም፣ ስለዚህ አትቀሩም አንዳችሁም። ሁላችሁም ወደ ነው የምትወርዱት ወደ ገሃነም እንጂ አንዳችሁም አትቀሩም ይላል ሱረቱ መርየም አያ 71 ላይ። ሱራ 34 አያ 24 ላይ እናንተ ወይንም እኛ በተሳሳተ መንገድ ውስጥ ናችሁ በላቸው። ስለዚህ እርግጠኛ አይደለም እናንተ ወይንም እኛ ምንድነን? በተሳሳተ መንገድ ውስጥ ነን። ክርስቶስ ምን አለ? እውነት፣ ሕይወት፣ መንገድ እኔ ነኝ። እውነትና መንገድ ሕይወትን ካገኘን እርግጠኝነት ውስጥ ነን እኛ። ሱራ አልፈቲሃ 26 ላይ ቀጥተኛው መንገድ ምራን ብሎ ገና ይጸልያል። ሱራ 46:9 ላይ በእናንተም በኔም ላይ ምን እንደሚደረግ አላቅም ሙሐመድ፣ እኛስ እናውቃለን። ለምን? መንገዱን፣ እውነቱን፣ ሕይወቱን ስላገኘን ማለት ነው። እና እንደዛ ነው። ስለዚህ እኛ ዋስትና አለን፣ ሕይወት አለን፣ ወዴት እንደምንሄድ እናውቃለን። ከዛ አንፃር እርግጠኛ ነን። ወደ መጀመሪያው ጥያቄ ባካውንም ሳደርግ ምንድነው እሱ አርዲን አልቀበልም እንዳልከው እኛም በተመሳሳይ ለምን ብለን ነው መሐመድ የምንቀበለው? አንቀበልም። ለምን? ኢሳ ተናገረ ይለናል። የኢሳ መጽሐፍ ስንፈልግ ደግሞ መሐመድ የተናገረበት ለመሐመድ የተናገረበት ሽታውም የለም። ሰው መሐመድ ራሱ በራሱ የፈጠረው ነው እና እንደዛ ነው። አይመስልም? አርዲ በትክክል እንዲያውም እዚህ ጋር ምን ላሳይ ፈልጌ የነበረ መሰለ፣ ደምሳሽ በጅብሪል አማካኝነት ይሄ መጽሐፍ እንደተሰጠው ይሄውና፣ ይሄ መጽሐፉ ላይ እፎይ መድረኩን ደግሞ አንዳንድ ጊዜ ለኛ ትሆንስ የፍቅር ሲኪንግ አንደም ተራልተማ ብለን ነው። ይሄ ቅዱስ ፍቅር መጽሐፍ የሚለው የፍቅር ሲዝም ሃይማኖት መጽሐፍ አዘጋጅና አቅራቢ ምናምን ብሎ ከታች አስቀምጦበታል። ግን ይሄ መጽሐፍ ቀጥታ በጅብሪል አማካኝነት ነው የተሰጠኝ ብሎ ደምሳሽ ይናገራል። ደምሳሽ ማን ነው? ደምሳሽ ማን ነው መሰለ? ደምሳሽ ላሳይ። ደምሳሽን አናውቀውም ላልከው ደምሳሽ ይሄውልህ፣ ደምሳሽ ማለት ይሄ ሰውዬ ነው። ይሄ ሰውዬ ደምሳሽ ነብይ ነኝ ብሎ የተነሳው ማለት ነው። ይሄ ሰውዬ ምን አለ? ይሄውላችሁ ይሄ መጽሐፍ ለኔ በጅብሪል አማካኝነት ለኔ ከተሰጥቶኛል፣ በገብርኤል አማካኝነት ተሰጥቶኛል። ከላይ ምን አለ? ይሄውልህ ህልምም ከሰማይ የመጣ ትልቅና አስፈሪ ድምጽ የእግዚአብሔር ትእዛዝ ነበር አለና እሱም ደምሳሽ ነብይ አድርጌ መርጬሃለሁ ነበር ያለኝ። እኔም አልፈልግም አልኩት። መሆን የምፈልገው መንግስት ነው አልኩት። በዛ ላይ በጣም ሱሰኛ ነኝ
ኦኬ እና ይሄ ሰውዬ በዚህ ምክንያት ነብይ መሆን አልችልም ደግሞስ ከዚህ ሁሉ ሰው ነብይ ጠፍቶ ነው ወይ ያልኩት የፍቅርን አምላክ ይላል ከዛ ወረድ ስትሌቱ ጋር ነበረ ደግሞ በገብርኤል አማካኝነት ደግሞ እንደመጣለት ይሄው ይህን ህልም ካሳየኝ በኋላ አምላክ በመቀጠል ለኔ ያለኝን ነብይነት በተለያዩ መልኩ ማስተማር ጀመረ ነብዩ መሐመድ በተደጋጋሚ በህልም የመጣው አስተምረውኛል ገብርኤልንም በመላክ ቅዱስ ፍቅር መጽሐፍን በመንፈስ አይምሮዬ ውስጥ መንፈስ ቅዱስን ከተተብኝ አለ ተመልከት ገብርኤልንም በመላክ ቅዱስ ፍቅር መጽሐፍን በመንፈስ አይምሮዬ ውስጥ በመንፈስ ቅዱስ ከተተብኝ አለ ስለዚህ በገብርኤል አማካኝነት ነው የተሰጠኝ ይሄ መጽሐፍ እና እዚህ መጽሐፍ ውስጥ ደግሞ አንተ ነብይ ነህ ብሎኛል እንዲያውም በቁርአን ውስጥ ሁሉ ሳይቀር ስሜ ተጠቅሷል ብሎ እየተናገረ ነው እንግዲህ ወዳጃችን እዚህ ጋር እየቀሰረ ነው ጣቱን ይሄ ሎጂክ እኮ በተመሳሳይ ቡሃሪ 3 እንክፈተውና ወይን ሄድ በልበት ሃይላይት ነብዩ መሐመድም በተመሳሳይ እንዴት እዛው ላይ እንትን እንደሆነ ስታዩ ተመሳሳይ ታሪክ ይሄው ሳሂህ አልቡኻሪ 3 ላይ እንደዚህ ይላል ሐዲሱ ረጅም ነው እንግዲህ መሐመድ በሂራ ዋሻ ውስጥ ቁጭ በሚልበት ሰዓት ላይ አንድ ጅብሪል የሚባል ወይንም አንድ አካል መጥቶ ይጨምቀው እንደነበረ የሚያመለክት ነው ይሄው እዚህ ጋር ከዚህ ጋር ጀምሮ እንመልከተው ኦኬ the angel came to him and asked him to read አንድ መልአክ መጣና እንዲያነብ ጠየቀው the prophet replied I do not know how to read ነብዩ መለሰና እንዴት ማንበብ እንዳለብኝ አላቅም አልኩኝ አለ the prophet added the angel caught me forcefully በኃይል ያዘኝ ነብዩም እንደዚህ አለ መልአኩ በኃይል ያዘኝና and pressed me ጨመቀኝ ኦኬ በኃይል ይዞ ጨመቀኝ so hard that I could not bear it anymore በጣም ከመጨመቁ የተነሳ ልቋቋመው አልቻልኩም አለ he then released me and again asked me to read and I replied ከዛም በኋላ ለቀቀኝና አንብብ ብሎ እንደገና ጠየቀኝ እኔም መልሼ እንዴት ማንበብ እንዳለብኝ አላቅም አልኩኝ thereupon he called me again ለሁለተኛው ጊዜ እንደገና ያዘኝና በኃይል ጨመቀኝ I could not bear it anymore ልቋቋመው አልቻልኩኝም መጨመቁን አለ he then released me again and asked me to read ይሄንን 3 ጊዜ ተከሰተ አጥቦ ነው እንደሚጨምቀው አጥቦ ነው እንደሚጨምቀው እንደዛ መቋቋም እስከሚያቀተው እንግዲህ ኢማጂን ምን አይነት አጨማመቅ ነው ማንበብ ማይችልን አካል መጥቶ መጨመቅ ራሱ ፍታዊ ነው ይሄ በእውነት በጣም እንግዲህ ሰባዊነት የሚሰማችሁ አሁን ፍትህ ጠይቁ ከነገ ጀምራችሁ ጋይድ ለሶስት ጊዜ እንደዚህ ተከሰተ thereupon he called me for the third time ለሶስተኛ ጊዜ ያዘኝ and then released me and said ለቀቀኝና read in the name of your lord ከዛ በፈጠረህ ስም አንብብ ብሎ ተናገረኝ who has created all that exists created man from a cloth read ሱራ 96 ላይ ያለውን ክፍል እሱን አንብብ ኢቅራ የሚለውን ማለት ነው ኢቅራ በስመ ረቢክ የሚለውን then Allah's messenger returned with the inspiration and with his heart beating severely ከዛ በኋላ ያላ መልእክተኛ ይሄንን ይዞ ልቡ በኃይል እየመታ ተመለሰ አለ ከዋሻው ውስጥ ይሄ ነገር እየተከሰተ ያለው ዋሻው ውስጥ ነው then በነገራችን ላይ እንደውም በዚህ አጋጣሚ ሂራ ዋሻው ልታሳየ ነው አብሮ ከንትን ጋር ጂኒ ጋብዘውት እኮ ጂኒዎች ጋብዘውት ያደረበት ነው ያ ይኸውላችሁ ሰው ቆይ ብቻውን እዚህ ውስጥ ሄዶ የሚውል ምግብ እየያዘ ብቻውን እዚህ ውስጥ ሄዶ ያድራል ይውላል ማለት ነው ሄዶ ይውላል ብቻውን ተገሎ ማለት ነው እዚህ ውስጥ ሆኖ እኮ ነው የሆነ አካል መጥቶ የጨመቀው ያዙኝ አልቀቁኝ የተባለው እዚህ ውስጥ ነው ከዛ በኋላ ከዚህ ውስጥ እንግዲህ ይወጣና ተንደርድሮ ወዴት ይሄዳል ወደ ሚስቱ ይሄዳል ማለት ነው ይሄው ወደ ሐዲሱ እንመለስና
Okay. And then returned with the inspiration, his heart beating severely. ልቡ በኃይል እየመታ ተመልሶ ይሄዳል. Then he went to Khadija bint Khawalid and said, ወደ ካዲጃ ሄደና ሚስቱ ነች ካዲጃ ማለት ሸፍኝኝ አላት. They covered him till his fear was over. ከዛም ሸፈኑት ይላል። እንግዲህ እነማን እንደሆኑ በግሩፕ ነው የሸፈኑት። ካዲጃን ነው ሸፍኝኝ ያለው፣ በግሩፕ ሆኖ ግን ሸፈኑት ይላል። They covered him till his fear was over. ፍርሃቱ እስከሚለቀው ድረስ ሸፈኑት. And after that he told her everything that had happened and said. ከዛም በኋላ የተከሰተውን ነገር ሁሉ ነገራት። እንደዚህም አለ I fear that something may happen to me. የሆነ ነገር ይሆንብኛል ብዬ ሰግቻለሁ ብሎ ነገራት ለካዲጃ። ካዲጃም replied never, በፍጹም አለችው። by Allah will never disgrace you. አላህ በምንም አያዋርድህም አለችው። You keep good relations with your kith and kin. ከዘመዶችህ ጋር እና ከጓደኞችህ ጋር ጥሩ ግንኙነት አለ። ድሃዎችን ትረዳለህና አላህ አያዋርድህም። serve your guests, እንግዶችን ታስተናግዳለህ generously, and assist the deserving calamity afflicted ones. calamity afflicted ones, የተጎዱትንም ትረዳለህ። ካዲጃ then accompanied him to her cousin Waraka bin Nufal bin Asad bin Abdul Uzza. ከዛ በኋላ ካዲጃ ወረቃ ጋር ይዛ ሄደች መሐመድን, who during the pre-Islamic period became a Christian and used to write the writings with Hebrew letters. ወረቃ ደግሞ ማለት በጃህልያ ጊዜ እስልምና ከመምጣቱ በፊት ክርስቲያን የሆነ አንድ ግለሰብ ነበረ። ከዛ በኋላ ወንጌልንም በዕብራይስጥኛ ቋንቋ ይተረጉም ነበር። he would write from the gospel in Hebrew. ከወንጌል በዕብራይስጥኛ ይጽፍ ነበር as much as Allah wished him to write. አላህ እስከፈቀደለት ጊዜ ድረስ ሁሉ ይጽፍ ነበር። he was an old man and had lost his eyesight. ሽማግሌም ሰው ነበረ፣ አይኑንም አጥቶ ነበር። ካዲጃ said to ወረቃ, ካዲጃም ለወረቃ እንደዚህ አለችው, listen to the story of your nephew, oh my cousin. የመሐመድን ታሪክ ስማ ያጎቴ ልጅ ሆይ ብላ ለወረቃ ትለዋለች ካዲጃ። ወረቃ asked, oh my nephew, what have you seen? ወረቃ መሐመድን ብሎ ጠየቀው፣ ምንድነው የተመለከትከው ነገር? ወይንም የህቴ ልጅ ሆይ ምንድነው የተመለከትከው ብሎ ይጠይቀዋል። Allah's messenger described what he had seen. ወረቃ said, የአላህ መልእክተኛ ያየውን የተመለከተውን ነገር አብራራ። ወረቃ መለሰና እንደዚህ አለ, this is the same one who keeps the secrets, angel Jibril, who Allah had sent to Moses. ወረቃ መለሰና ይሄማ ለሙሳም የተገለጠው መልአኩ ጅብሪል ነው። I wish I were young and could live በቅንፍ ነው ጅብሪል የሚለው ያ በቅንፍ ነው። ናሙስ ነው የሚለው አረብኛው actually ናሙስ ነው የተገለጠልህ ለሙሳ የተገለጠለት ይለዋል። I wish I were young and could live up to the time when your people could turn you out. በህይወት ብኖርና ሰዎች የሚያሳደዱበት ሰዓት ጊዜ ድረስ ብኖር ደስ ይለኝ ነበር ይላል። Allah's messenger asked, will they drive me out? የአላህም መልእክተኛ ምን ብሎ ጠየቀው ወረቃን? ያሳድዱኛል ወይም ያስወጡኛል ወይ ከከተማ ብሎ ጠየቀ። ወረቃ replied in the affirmative and said, any man who came with something similar to what you have brought was treated with hostility. ከዛም ወረቃ መለሰና አዎ ያሳድዱሃል፣ ማንም ሰው እንዳንተ መልእክትን ይዞ የመጣ እንዲሰደድ ተደርጓል ይለዋል። and if I should remain alive till the day when you will be turned out, then I would support you strongly. በህይወት እስካለሁኝ ድረስ እስከሚያወጡህ ድረስ በህይወት ካለሁኝ እደግፍሃለሁ ይለዋል። but after a few days ወረቃ died. ከትንሽ ጊዜ በኋላ ግን ወረቃ ይሞታል። and the divine inspiration was also paused for a while. ወረቃም ሲሞት የመገለጡ ዋሂው ለተወሰነ ጊዜ አቆመ ብሎ ይናገራል። እንደም በቡኻሪ 6982 ላይ ደግሞ ይቀጥልና ይሄንን ታሪክ ምን ብሎ ይናገራል? መሐመድ ልክ ወረቃ ሲሞት ራሱን ለማጥፋት ከተራራ ላይ ራሱን ለመወርወር ይሞክር ነበር። በተደጋጋሚ ወደ ተራራ ይሄድ ነበር ራሱን ለማጥፋት ይሄ ነገር ሲከሰት ያ በተመሳሳይ ስትሮፍ አጠባሪ ቮሊዩም 6 ፔጅ 76 እስከ 77 ላይም ይሄው ታሪክ አለ። ራሱን ለማጥፋት መሐመድ ሲጥር እንደነበረ ማለት ነው። ነብይ ትሆናለህ ተብዬ እንዴት ነው መገለጥ ማይመጣልኝ ብሎ ይጥር ነበረ። ናሙስ ነው የሚለው። ናሙስ የሚባል ደግሞ የቀደሙት ነቢያት ላይ
አንድም ቦታ ላይ መልአክ የተባለበት የለም። ናምተ የተገለጠልህ ናሙስ የሚባል ነው። እናም ነብይ ልትሆን ነው። ወረቃ ብናፈላለው ኧረ ይበላል። ለምንድን ነው እሱ እንደዚህ አይነት መንፈስ ሲገለጥ በፊት እርኩስ መንፈሱንም ልክ እንደ መልአክ አድርገው የመጥራት ልምድ አላቸው። ይሄም ስትሮፍ አታባሪ ቮሊም 9 ፔጅ 167 ላይ እርኩስ መንፈሱንም መልአክ ብለው ይጠራሉ። ልምዳቸው ነበረ። ከዛ አንፃር የተነሳ ያ የተቆጣጠረው መንፈስ እንደ መልአክ አድርገው ጠርተውታል። ከዛ በኋላስ መልአክ አድርገው ወሰዱት እንጂ አንድም ቦታ ላይ መጥቶ ራሱ ጅብሪል መጥቶ ወይንም መልአኩ መጥቶ እኔ ገብርኤል ነኝ ከእንደዚህ የተላኩ ነኝ ብሎ አላለው። በመጽሐፍ ቅዱስ ላይ ትንቢተ ዳንኤል ምዕራፍ 8 ላይ ትንቢተ ዳንኤል ምዕራፍ 9 ወይንም 10 ላይ ሁለት ቦታ ላይ ትንቢተ ዳንኤል ላይ ተጠቅሷል። ገብርኤል። በሐዲስ ኪዳን ደግሞ ሉቃስ ወንጌል ምዕራፍ 1 ላይ ለዮሐንስና ዘካርያስ ተገልጧል። ከዛ ደግሞ ለማርያም ተገልጦላታል። ገብርኤል ለሁሉም ሲገለጥ በዚህ እንትን ላይ ነብይ 80 ላይ ሄኖክ ላይ ያለ ገብርኤል የተገለጠ እንትን ያለባቸው የተጠቀሰባቸው ግን ባህሪያቶቹ ስናይ ከቁርአኑ ጋር ተቃራኒ። ወደ ማርያምም ሲመጣ ማንነቱን ተናግሮ እኔ በእግዚአብሔር ፊት የምቆም መልአኩ ገብርኤል ነኝ ብሎ ራሱን ተናግሮ ነው። ዳንኤል ጋር ስንሄድ ዳንኤል ፈርቶ ሲሸበር ተው ተረጋጋ ብሎ አጽናንቶት ነው። መሐመድ ጋር ሲመጣስ ይመጣል፣ ጋማ ይለዋል፣ ይጨምቀዋል፣ ፌንት ያስነቅለዋል። ከዛ የደም ስሩ ተገትሮ ይሄ ተገትሮ ነው እየሮጠ ወደ ከዲጃ ሄደው ሸፍኝኝ ያለው። ልክ የሆነ ሰፈር ውስጥ እንዴት ነው እሱ አንድ ኃያል ሰው ህፃናትን ብታደርገው ያ ህፃን ልጅ ሮጦ ሄዶ እናቱ ቀሚስ ውስጥ ይገባል ማለት ነው፣ ይወሸቃል። መሐመድ ደግሞ ከዲጃ በ15 ዓመት ትበልጠዋለች። በ15 ዓመት ትበልጠዋለች፣ ባለሀብት ነች። ሱራ 93 28 ላይ የትም ነበረ፣ ደሃ ነበረ፣ ደሃ ሆነህ አገኘህ አከበረህም ይላል። ይህንን ሲፈስረው ያጎቱ ልጅ የመሐመድ አጎት ልጅ ኢብን አባስ በምንድን ነው የከበረው ሲባል በከዲጃ ታላቁ ብትሆንም ሀብታም ስለሆነች በእሷ ከበረው መሐመድን ይላል። ስለዚህ ሮጦ ሄዶ ቀሚሷ ውስጥ ገባ ማለት ነው፣ ተሸፈነ። ለዚህ ነው ሳል ቡኻሪ 4ን ስትመለከቱት የሸፋኙ ምዕራፍ ይመጣል መልሶ ማለት ነው። ሱራ 74 ይመስለኛል ከ1 እስከ 5 እንደዚህ አካባቢ ላይ አንተ ደራቢ ሆይ ድርብርብህን አንሳ ግለጥ ተገለጥ ይለዋል ማለት ነው። ቀሚሷ ውስጥ ገብቷል በጣም ስላለ ማለት ነው። እና ያው ጭኗ ላይም እንዴት አድርጋ እንትን ይታወቃል። ኤኒዌይስ ምንድነው እሱ ዋና ቶፒካችን ሳል ቡኻሪ ቮሊዩም 1 ቡክ 1 ሐዲስ ነምበር 3 ላይ አርዲ በጠቀሰው ላይ ወረቃ ቢነፈል ነው ነብይ ያደረገው። ኦኬ እንስማማ። እሺ ወረቃ ቢነፈል ግን ምን ያደርግ ነበረ? መጽሐፍ ቅዱስም ምን ያደርግ ነበረ? ይጽፍ ነበር ይላል። በአረብኛ ይጽፋል፣ በሂብሩ ይጽፋል። ወረቃ ቢነፈል ታማኝ ሰው ከሆነ ታማኝ ሰው ከሆነ የነብይነት መስፈርቱን እሱ ስለሰጠ ክርስቲያን ነው ብለው ቢሉ ሄሬቲክ የሆነ ክርስቲያን ነው እንበል። ፎር ሴክ ኦፍ አርጉመንት እንስማማ። ወረቃ ቢነፈል ታማኝ ትክክለኛ ሰው ነው ብለን እንመን። ነገር ግን ምን የሚያደርግ ሰው ነው? መጽሐፍ ቅዱስ የሚጽፍ ነው፣ መጽሐፍን የጻፈ ነው። ስለዚህ አትሊስት አረብኛና ሂብሩኛ ስለሚጽፍ ሰውየው እነኛ መጽሐፍት ውስጥ ይሄንን ትንቢት ማግኘት ነበረብን። የለም ተበረዘ እንኳን ቢሉን ወረቃ ቢነፈል ይበረዝ ነበር ማለት ነው። ሲጽፈው የነበረው እየበረዘ ነው ማለት አግኝተኛል። አልሬዲ አዎ በሚገባ። ስለዚህ እዛ መጽሐፍ ውስጥ እንኳን አትሊስት መገኘት ነበረበት ትንቢቱ። ኪንግ ኦፍ አፋር ሶሪ ስላቆየን አንተም ብቻ አልቀበልና ይብቃል። እሺ ኪንግ ኦፍ አፋር እንኳን ደህና መጣ። እንኳን ደህና ቆያችሁ። በመጀመሪያ ርዕሳችሁ ምንድነው? ስለምንድነው ማለት የመማማር እንትን ከሆነ እዚህ ጋር የተቀመጥነውና እያዳመጥን ያለነው ደግሞ በብዛት እንትን ነውና የተምታታ ነው እያወራችሁ ያላችሁት። እና ስለምንድነው መጀመሪያ እያወራችሁ ያላችሁት? ስለ ቁርአን ነው ወይስ ስለ ነብይ ነው ወይስ ደግሞ ስለ አላህ ነው? ብዙ አይነት ነውና መማማር እስከሆነ ኦኬ፣ ጥያቄውን ግልጽ ላድርግልህ። ሱራ 61 26 ላይ የመርየም ልጅ ኢሳ ከኔ በኋላ አህመድ የሚባል ይመጣል ብሎ ተናግሯል ተብሎ ተቀምጧል።
እና ኢሳ የት ቦታ ነው እንደዛ ብሎ የተናገረው እያልን እየጠየቅን ነው። ኦኬ እንደዛ ነው። ያ አይ ስለ ወህይም እያወራችሁ ነበር። ደግሞ ሜሴጁ ሲመጣለት እንደ የነበረበትን ሁኔታ ስለ እንትኑም ተናገራችሁ ነበርና ድብልቅልቅ አረጋችሁት። ለመማር እስከሆነ ድረስ ደግሞ ያዳምጣችሁ ነው። ሜን ቶፒካችን የኛው ነው። እዚህኛው ላይ እንትንትልና እነኛ ድንገት የተነሱ ናቸው። ማጠናከሪያ ይባላሉ። ይሄንኛውን መረጃ ካለ አንድ እዚህ ጋር ግን ሶሪ ይቅርታ ኪንግ ኦፍ አፋር እንትኑን እፎይ ሲናገር ሱራ 61 አያ 6 ነው እያለ ያለው እንጂ 26 አይደለም። እኔም ቅድም ተሳስቼ ስለነበር ነው ሬፈረንሱን ሰዎች እንዳታሳስቱ ብዬ ነው። ከታች 26 ነው የሚጽፉ ልጆች ስላየሁ ነው። አያ 6 ማለቱ ነው። ኦኬ ቀጥሉ። ኦኬ አያ 6 አንድ ነገር እኔ አያ ኦኬ አንድ ነገር የምለው ነገር በመጀመሪያ ማንበብና መረዳት የተለያየ ነውና ቁርአኑን እያነበባችሁ ነው እናንተ ማለት አያውን ታውቃላችሁ ቁጥሩን ታውቃላችሁ ግን የምታነቡበት ሁኔታና የተረዳችሁበት ሁኔታ የተለያየ ብዬ ነው የማስበው። ቅድምም ሐዲስም ያነበበ ነበር አርዲ እና ማንበብ ሳይሆን መረዳት ነው ያለባችሁ ብዬ ነው የማስበው። ቁርአን የአላህ ቃል ነው እንጂ ቅድም ራሱ ኢብራሂምን እየጠየቀው ነበር አርዲ እንደዛ ብሎ ቢናገር በዛ ታምናለህ ወይ ነብይ ነው ብለህ ታምናለህ እንዴ ብለህ ጠይቀው ነበርና በመጀመሪያ ቁርአን የነብይ ቃል አይደለም የአላህ ቃል ነው። ለዚህ ደግሞ የተለያዩ መረጃዎች አሉ እና ያርዲ ለኢብራሂም የጠየቀው ጥያቄ ተገቢ ነው ብዬ አላስብም። እኔ ገብቶሃል? አልገባኝም። ለምን እንዳልገባኝ ታውቃለህ? በመጀመሪያ ደረጃ ታነባላችሁ እንጂ አትረዱም አልከኝ። ከዚህ ስንጀምር ማንበባችንን ኮንፊርም አድርገልናል። በቀራ 111 ላይ ቁርአኑም እኛ እንደምናነብ ስለሚናገር ግን አትረዱም ስትለን ደግሞ ሱረቱን የኑስ ወይንም 10ኛው ሱራ አ94 ላይ ነብይህ እንኳን ካልተረዳ የመጽሐፉ ሰዎችን እንዲጠይቅ ይናገራል። የመጽሐፉ ሰዎች ክርስቲያኖችና አይሁዶች ናቸው። እንደገና ደግሞ ሱራ 16 46 ላይ እናንተ ራሳችሁ ካልተረዳችሁ እኛን እንድትጠይቁ ይናገራል። ቁርአኑ ጀለሌንም ይሄን ይናገራል። አንተ ከቁርአንም ተጣላ ከሙፈሲሮችም ተጣላ አትረዱም አልከን። እንደገና ደግሞ ሱረቱን አንቢያ 27 ላይ ኢቭን እናንተ ካልገባችሁ አሁንም እኛ መጣችሁ እንድትጠይቁን ይነግራል ቁርአኑ። አንተ ግን አትረዱም እናንተ እያልከን ነው። ወል ይሁን ከቁርአን ተጣልተህም ቢሆን ይሁን እኛ አልተረዳንም። እሺ ከቁርአኑ ተጋጭተህ ማለት ነው አስረዳን። እሺ ይሄንን ክፍል ማለትም ሱራ 61 አያ 6 ላይ የሚገኘው ኢሳ የት ቦታ ነው እንደዛ ብሎ የተናገረው? ሚዩትን አንሳ። ሚዩት አደረክ። ሚዩት ኪንጎ በቃ አላስጨንቅም። ይብቃ በቃ። ጥያቄ ካለ አንድ ጥያቄ እንቀበለ። እፎይ በመጀመሪያ ማንኛውም ሰው የሚተነተነው ነገር አይደለም። ይሄን ማወቅ አለብህ አንተ ማለት ነው። እኔ እንዳንድ ሙስሊም ተከታይነቴ ቁርአንን አንብቤ ያለው ግን የመተንተንም እንትን የተሰጣቸው ሰዎች አሉ፣ ኡስታዞች አሉ፣ እንትን አለ። ለመማማር እስከሆነ ድረስ ደግሞ መሆን ያለበት በአዋቂዎች ነው እንጂ ማንኛውም ሰው ሊተነትነው አይገባም ብዬ ነው የማስበውና እኔም እንደዛ ብዬ ነው የማስበው። እዚህ ጋር እኔ ቁርአንን ለመተንተን አልችልም ማለት ነው። ያ ሱራ እንደዚህ ነው የሚለው ያ ሱራ እንደዚህ ነው ኪንጎ አንድ የሚገዛ ነገር አለ። ሁላችንም እናገናዝባለን። እሺ ጾም እናገናዝብ ከሆነ ኢሳ እንደዚህ ብሎ ተናግሯል የሆነ አካል ብሎ ሲለን የት ቦታ ነው የተናገረው ብለን መጠየቅ መቻል አለብን። ዝም ብለን እሱ ያለ ሁሉ ዞልን የመጣውን መጽሐፍ ሁሉ ቅድም ያልኩትን ምሳሌ አልቀበልም ማለት ለምሳሌ ላርድ ላይ እንዲህ መጽሐፍ ዞ መጣና ሙሐመድ ስለኔ ትንቢት ተናግሯል ቢል
ይሄ ጤናማ የሆነ ምሳሌ አይደለም ማልከን። ያውን ለአንተ ትክክል ነህ እኮ። እኛም ደግሞ በተመሳሳይ መሐመድ እንደዚህ ሲለን ለእኛም ትክክል ነው። የቀደሙን ነቢያት ስለኔ ተናግረዋል። ኢሳ ደግሞ እንዲህ ብሎ ተናግረዋል። ስፔሲፊካሊ ኢሳ እንዲህ ብሎ ተናግረዋል ሲል ኢሳ የተናገረበትን መረጃ ማምጣት እስካልተቻለ ድረስ መሐመድ የሚነግረኝን ለምን አምናለሁ? ምክንያቱም አይ ቲንክ ሱራ 61 14 ላይ እዛው ላይ የኢሳ ተከታዮች አላህ እንዳላቃቸው በዓለም ላይ ከፍ እንዳለ በጠላቶቹ ላይ እንዳላቃቸው ያስቀምጣል። ከዛ በኋላ ደግሞ ሙፈሲሮቻችሁ እነማን ናቸው የኢሳ ተከታዮች ሲባል በዋናነት ጳውሎስን ያስቀምጡታል። እነ ጳውሎስን፣ ዮሐንስን ለምሳሌ ወንጌል ከጻፊያን ከሚለው ሁሉ ስረቱ ረሱሉላህ ዘ ላይፍ ኦፍ ፕሮፌት መሐመድ ፔጅ 103 እስከ 104 ላይ ወንጌልን የጻፈው ብሎ ዮሐንስን ያስቀምጠዋል። እነኚህ ስታያቸው ከዛ ወዳ የነኚህ መጽሐፍቶች ውስጥ አለ ወይ እንደዚህ የሚል ማለትም ኢሳ እንደዚህ ተናግሮለታል ለሙሐመድ የሚል አለ ወይ ብለህ ስትል የለም። ከሌለ ደግሞ ሙሐመድ ከራሱ እየተናገረ ነው ብለን ኮንክሉዥን እንሰራለን ማለት ነው። ይቅርታ እሺ፣ አንዴ ላቋርጣችሁ። ቀጥልሽ። ኢሳ ለምንድን ነው ወደዚህ የወረደው? ማለት ጌታ ነው አይደለ? ያ በመንፈስ አብ ወልድ መንፈስ ቅዱስ ምናምን ጌታ ነው ብላችሁ እኔ ነኝና ጌታ ነው አይደለ? ያ ማስተማር ነው የወረደው። ጌታ ነው። ዮሐንስ ወንጌል ምዕራፍ 13 ቁጥር 13-16 ላይ ጌታ ለማስተማርም እንደሆነ ቁጥር 16 ላይ ቲንክ ይመልሰዋል። እኔ ጌታና መምህር ስሆን እኔ እግራችሁን ካጠብኩኝ እናንተም እርስ በርሳችሁ እግር ተጣጠቡ ምሳሌ ሊተውልን ማለት ነው። አርያ ሊሆነ ለምን መጣ? ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ፣ ማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ ቤዛ ሊሆነን መጣ። ልጠይቅህ ነው ገና እኮ አልጠየቅኩም። ባይልሽ ጌታ ሊያስተምር ከሆነ የመጣው ከዛ በፊት ምንም ትውልድ አልነበረም። ማን አለ? ከነበረ ሃይማኖት አልነበረም። ማን አለ? ማን ያስተማረው ከዛ በፊት የነበረውን ሃይማኖት? እኔ ለመማር ነው እንደዛ ብለህ። ኦኬ እሺ ይብሮ እሺ። ከዛ በፊት ሃይማኖት ከነበረ ማን አስተማረ? ከዛ በፊት ወይት እሺ፣ ከዛ በፊት ሃይማኖት ከነበረ ማን አስተማረ? ወይንስ ከዛ በፊት የነበሩ ሰዎች ሁሉም ምንም ነገር እንትን የላቸውም ማለት አይጠየቁም? ከሞቱ በኋላ አይጠየቁም? ከሞትክ በኋላ የምትጠየቅ ከሆነ ጌታ ነው ያዘዘ ማለት መጠየቅ ካለብህ መማር አለብህ። ተምረህ ነው የምትጠየቀው ካልሰራ። ከዛ በፊት ያሉ ሰዎች ደግሞ ጌታ መልእክተኛ ካልተላከላቸው አይጠየቁም። ኦኬ እንደዛ ነው የምታምነው አንተ? እኔ አንተን ልጠይቅህ ነው እኮ። መልካም እሺ፣ አንዴ ላንብብልህ። እሺ አንዴ ጥቅስ ጠፍቶብኝ ነው። ቆይ አንዴ ላንብብልህ ቼክ ላድርግና እንዳልሳሳት። መጽሐፉን ባይወሻል። ኦኬ እንደዚህ ይላል። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። መቼ? ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ክርስቶስ የዘመኑ ፍጻሜ ሲደርስ መጥቷል። አስቀድሞስ ነቢያት ስለሱ ተናግረዋል፣ ነቢያት ስለሱ ሰብከዋል። ሙሐመድ ከመምጣቱ በፊት ሰው አልነበረምን ተብሎ አይባልም። ከሙሐመድ በፊት ሰው ስለነበሩ ነው። ፕሊስ ቆይ አዳምጥ። ነቢያት ሁሉ ስለ ክርስቶስ መስክረዋል፣ ስለ ሃይማኖት አስተምረዋል። ነገር ግን ምንድነው የዘመኑ ፍጻሜ ሲደርስ ክርስቶስ መጣና ራሱ በመጀመሪያ እግዚአብሔር ኦኬ ምን አደረገ? ነቢያትን ላከ። ከዛስ የዘመኑ ፍጻሜ ሲደርስ ግን እግዚአብሔር በራሱ በልጁ ተናገረን ማለት ነው። በልጁ ተናገረን። ሜቢ ያርዲድበት ናውራ ስቤ ጠፋብኝ። አይ ነገሩ ግልጽ ነው። ቆይ አንድ ጊዜ ኪንግ ኦፍ አፋር አንድ የሚዩት አድርግ።
ኪንግ ኦፍ አፋር እያወራ ነው ከውስጥ አንድ የሚውት አድርግ። ሐሳቡ ግልጽ ነው። ኢየሱስ ክርስቶስ አንደኛ የመጣበት ምክንያት ያው ራሱ እንደተናገረው የሰው ልጅ ሊያገለግል እንጂ ሊገለገል አልመጣም፣ ነፍሱንም ለብዙዎች ቤዛ አድርጎ ሊሰጥ እንደመጣ በብዙ ጊዜ ደጋግሞ ነግሮናል። የመጣበትም ምክንያት ግን መምህር እንዳስተማረም ጌታም እንደሆነም እሱንም ደግሞ እንቀበላለን እናምናለን። እነዚህ ሁሉ በመጽሐፉ ተጠቅሰው ያሉ ስለሆኑ ማለት ነው። ከሱ በኋላ ደግሞ ይሄ ደግሞ በሱ ያበቃ በዘመን ፍጻሜ በዕብራውያን መጽሐፍ እንደሚነግረን ለምሳሌ እስከ ዛሬ ድረስ በነቢያት ሲናገረን ቆይቶ ዛሬ ደግሞ ዓለማትን በፈጠረበት በልጁ ተናገረን ደግሞ ብሎ ይናገራል። ከዛ በኋላ እንደገና ደግሞ ወደ ነቢያት ይመለሳል ማለት አይደለም። በቃ ተፈጸመ ብሎ ክርስቶስ በመስቀል ፈጽሞ የጨረሰውን ታሪክ ከዛ በኋላ ሌላ ሰው መጥቶ የሚነግረን አይደለም ማለት ነው። እንዲያውም በገላትያን መጽሐፍ ላይ ሲናገር ከዚህ በኋላ ሌላ ሰው መጥቶ እኛ ከነገርናችሁ ወንጌል ውጪ ቢናገር እንኳን ሰው አይደለም የሰማይ መልአክ እንኳን መሐመድ እንዳለው በኮተን ኮት በትምህርተ ጥቅስ ውስጥ ገብርኤል መጥቶ ነገረኝ፣ ጅብሪል መጥቶ ነገረኝ ያለውን ማለት ነው። ጅብሪልም መጥቶ ሲናገር የተረገመ ይሁን ብሎ ነው መጽሐፍ ቅዱስ የሚያስቀምጠው፣ የተረገመ ይሁን። ስለዚህ ያ የተለየ ወንጌል ይዞ የመጣ ስለሆነ መሐመድ በመጽሐፋችን መሰረት ያ ሰው የተረገመ ይሁን ተብሎ ነው ያስቀመጠው። ለምን? የስህተትን ትምህርት ይዞ ስለመጣ። አሁን ዛሬ ስናይ የነበረው ርዕስ ምንድነው? መሐመድ የተናገረውን ነገር መጽሐፍ ውስጥ እናገኛለን ወይ ብለን ስንመለከት የለም። ማንም ሰው አሁን እኮ እንደ ጠቅላላ ለምሳሌ የናንተ አሁን ኢሳ ይዞት የመጻው መጽሐፍ ከሱ ዘርፍ ከሱ በኋላ እሱ ምዕራፍ ብንሆን ኖሮ ነበርኩ ግዴታ የኢሳ ንግግር ማስረጃ ሊሆን የሚገባው። ለምሳሌ ኢሳ ነው ብለህ እንትን የምትለው እሱ ዛፉ ሆኖ እኛ መሐመድ ቅርንጫፍ ቢሆን ይሄ ምንድነው ምዕራፍ ሊኖረው ይገባል ምናምን ልትል የሚገባው ለዛ ነው። ታዲያ ለዛሬው ላይ የደምሳሽን መጽሐፍ እቀበላለሁ ልትለኝ ነው? ኖ ቆይ እስኪ እኔ ልጨርስልህ። ቆይ ለምን ሴም ሎጂክ አፕላይ ራሱ ሎጂክ አፕላይ አድርግ። ዛሬ ላይ የደምሳሽን መጽሐፍ ለምን የማትቀበሉ? ዛሬ ላይ ያለው አንተ ቆይ ፈጣሪ ልጨርስልህ። እኔ እንዳረዳዴ ልነግርህ ነው። አረዳዴ ሳይሆን አረዳድ ገና ከጅምሩ ስህተት እንደሆነ እያሳየሁ ነው። በጊዜ የምትሄድ ከሆነ ዛሬ ላይ የደምሳሽን ተቀበልና መሐመድን መጣል አለብህ። እኔ ልጨርስልህ ማለት ሁላችንም አእምሮ ተሰጥቶን ምናምን እንድናገናዝብ የተፈጠር ነው። አንዴ ብናገናዝብማ የት በደረስን ነበር። እሺ የሰውን መንቀፍ ሳይሆን የራስህን ትክክለኛነቱን መናገር ይቀድማል። መጀመሪያ ስለሰው እኔ አሁን ስለናንተ ምንም ነገር አላወራውም አልልም። ምክንያቱም እናንተ ጥያቄ ላይ ፎከስ አድርግና እሺ ጥያቄ ላይ ጥያቄ ምንድነው በግልጽ እኔ ከዛ በፊት ስለነበረው ነገር ነበር። አሁን ስለዚህኛው ሰውዬ ስታወራ ይሄንኛው ሰውዬ አልሆነም ብሏል ምናምን ስትል የለም ይሄ ማን ነው ደምሳሽ ነው ምናምን እንደዚህ ብሏል ስትል ከዛ በፊትስ ከኢሳ በፊትስ የነበሩት እንትኖች ምን ተደረጉ ማለት በምንድን ነበር የሚማሩት? በነብይ እነማን ነበሩ ነብዮቹ? እነማን ነበሩ? ትክክል። በጣም ቤስት ጥያቄ፣ በጣም አሪፍ ጥያቄ። ለምሳሌ ሙሴ አለ። ሙሴ እናንተ ተውራት ብላችሁ የምታምኑት ምንም እንኳን ቁርአን ላይ ተውራት ለሙሴ የተሰጠ ባይልም መጽሐፍ እንደተሰጠው ይናገራል። ግን ሙሴ ተውራት ቢባል መጽሐፍ አለው። አንድ ነብይ ነው። ኢሳያስ፣ ሰለሞን፣ ዳዊት ወዘተ እነኚህ በሙሉ ከኢየሱስ በፊት የነበሩ መጽሐፍም ያላቸው ናቸው። በመጽሐፋቸው ውስጥ ስለ ኢየሱስ ትንቢት ተናግረዋል። ያ ትንቢት ይመጣና በአዲስ ኪዳን ይፈጸማል። ለምሳሌ ኢሳያስ ትንቢተ ኢሳያስ ምዕራፍ 53 ላይ ኢሳያስ ምዕራፍ 7 ላይ ስለ ኢየሱስ መናገራቸውን እነሱ መጽሐፍ ላይ ነው እንጂ ኢሳ ስላለ ማመን የለብንም። ቴንክ ዩ። እኛም እያልን ያለ ነው ይሄንን ነው። እነሱ መጽሐፍ ላይ አለ በዚህ ሰዓት አለ እንዴ? እሺ ምን አለ? ለምሳሌ ያለው መጽሐፍ ንገረኝ። ለምሳሌ ዘቡር ብትለው አንተ ባታምንበትም ዳዊት መጽሐፍ አለ። ዳዊት የጻፈው ማለት ነው።
ስለዚህ ዳዊት ስለ ኢየሱስ ትንቢት ተናግሯል አልተናገረም ሚለውን ለምሳሌ ፍቅር ሲዝም ተነስቶ ዳውድ እኮ ስለኔ ትንቢት ተናግሯል ቢል የት ቦታ ነው የተናገረው ብለን እንለዋለን። አይሄው እኔ መጽሐፍ ውስጥ ቢለን አንቀበልም። ግን የዳዊት መጽሐፍ ውስጥ ካገኘን እውነትም ተናግሮለታል። ለምሳሌ ዳዊት መዝሙረ ዳዊት ምዕራፍ 110 ላይ ስለ ክርስቶስ ትንቢት ተናግሯል። መዝሙረ ዳዊት ምዕራፍ 2 ላይ ስለ መሲሁ ትንቢት ተናግሯል። ምዕራፍ 22 ላይ ቁጥር 1 ጀምሮ ትንቢት ተናግሯል። ስለዚህ የዳዊትን መጽሐፍ ስንይዝ ዳዊት ትንቢት እንደተናገረ ስለ ክርስቶስ እናምናለን። እንደሚመጣ፣ እንደሚወለድ፣ እንደሚሞት፣ እንደሚነሳ፣ እንደሚያርግ ይህንን ትንቢት እንደነገረን ስናይ እናምናለን። ኢሳይያስ ጋር እንመጣለን። በተመሳሳይ ኢሳይያስም ትንቢተ ኢሳይያስ ላይ ምዕራፍ 6 ምዕራፍ 9 እና ምዕራፍ 7 ላይ እንዲሁም ምዕራፍ 53 ላይ ቁልጭ አድርጎ ወንጌል በሚመስል ሁኔታ ስለ ኢየሱስ ትንቢት ተናግሯል። ሰለሞን ምዕራፍ 8 ላይ ምዕራፍ 31 ላይ ቁጥር 26 ቁጥር 1 እስከ 4 ትንቢት ተናግሯል። ሰለሞንም ሌሎችም ነቢያት በተመሳሳይ። ስለዚህ የነዛ ሁሉ ነቢያት መጽሐፍ አለ። የነዛ ሁሉ ነቢያት መጽሐፍ አለ። ያ አሉ። ለዛ ነው ስላሉ እነሱ ከዛ ወዲያ ያለው እነሱ መጽሐፍቶች ከአዲስ ኪዳኑ ጋር እናስማማቸዋለን። እነኛዎቹ አሉ፣ እነኞች በፊት ትንቢት ተነግሯል፣ አሁን ይፈጸማል። መሐመድ ጋር ግን ችግሩ ምን ይሆናል መሰለ? ትንቢት ተነግሮልኛል ይላል። የቀድሞዎቹ መጽሐፍቶች ጋር ግን የለም ትንቢቱ። እኛ ጋርስ ትንቢቱ እዚህ ጋር አዲስ ኪዳን ሲፈጸም አለ፣ ብሉይ ኪዳን ላይ ደግሞ የነበሩት መጽሐፍቶቹ በሞላ አሉ እና ይሄ ነው። እሺ ይቅርታ፣ በዚህ ጉዳይ ነገ እናውራ አለበት። ችግር የለውም። እሺ ቴንክ ዩ። የነገ ሰው ይበለን። ተናደሩ። እሺ ባባይ ሲንጎፋፋ አቤት። እሺ ያዳመጥኳችሁ ነበርና ብዙም ከርዕሱ እየወጣችሁ ነውና አንድ ነገር እኔ የምለው ነገር አለኝ። አሁን እዚህ ጋር በመጀመሪያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አያነብምም አይጽፍምም ነበር ወህይ ሲወርድ ማለት ነው። ይሄን ሰምተሃል ታውቃለህ ደግሞ አይደል? በመጀመሪያ እንደሚያነብ ቡሃሪ 65 ላይ እንደሚያነብ ይናገራል። ጻፈም ተናገረም አልተናገረም እሱ ነው ማተር አያደርገኝም። በእርግጥ ቀደም ራሱ አርዲ ያነበበው ነበር። አያነብምም አይጽፍምም አለ። እኔም እኮ ልሰጥ እችላለሁ እንደዛ የሚል እንደ መጽሐፍ እንደሚችልም ደግሞ የሚናገሩ እንዳሉ አውቃለሁ። እንደማይችል የሚናገሩ አሉ። ምንም ማተር አያደርገኝም። አይኮርጅም ልትለኝ ነው አንተ? አሁን ቀጥል። እና ሁለተኛ ደግሞ እሱም ማያነብም ማይጽፍም ሆኖ ይሄን ቁርአን ግን ከአላህ ለመውረዱ የአላህ ቃል ነው ሲባል በዛን ጊዜ የነበሩት ህዝቦች ይሄ ያንተ ተረት ነው እንጂ የአላህ ቃል አይደለም በሚል እንትን ብለው ነበር። ግን እሱ አያነብም አይጽፍምም። ሁለተኛ ደግሞ የቁርአንን ራሱ አንድ ርዕስ እንኳን በዛን ጊዜ የነበሩት ሰዎች ማምጣት አልቻሉም። ሶስተኛ አሁን ለምሳሌ በኢሳ ዘመን የነበረውን ታሪኮች፣ ክስተቶች፣ ብዙ ነገሮች በቁርአን ውስጥ አሉ። እሱ በዛን ጊዜ የነበረ ሰውም አይደለም አያነብም አይጽፍም። ፋፋራ አትሳሳት፣ ተመሳሳዩን አምጥተዋል በጊዜው አትሳሳት። አይደለም በዛን ዘመን አልነበረም እሱ። በዚህ ነገር እንረዳዳለን አይደለም አምጥተዋል። ለምሳሌ ከዑመር ጋር ተመሳሳይ ዑመር የተናገረው ነገር ቁርአን ውስጥ ይገኛል። አይገኝም። ለምሳሌ በሐዲስ በቡኻሪ ሐዲስ ላይ ቡኻሪ አይደለም ሐዲስ አይደለም አርዲ ታሪኩን ልነግርህ ነው እንዴ? ታሪኩን ከታንጠቼ ልንገርህ። ታዲያ አዳምጠኛ አንድ ጊዜ ኪንግ ኦፍ አፋር አይደለም አርዲ ስማይ አረባከና አዳምጠኝ። ምን ሆነ ዑመር እንደዚህ አዳምጠኝ። ዑመር ምን ብሎ ተናግሯል? አላህ ከኔ ጋር በሶስት ነገሮች ተስማምቷል አለ። ልክ እኔ እንደተናገርኩት ቁርአን ውስጥም ተጽፎ ተገኝቷል። ልክ እኔ እንደተናገርኩት። ስለዚህ ተመሳሳዩን ነገር ሰው ልጅ ማምጣት ችሏል ማለት ነው በቀላሉ በጊዜው ራሱ ዑመር ልክ የተናገረው ነገር ቁርአን ውስጥ ይገኛል። ስለዚህ ያ ቻሌንጅ ኦሬዲ
ዑመር አሸንፎታል ያንን ቻሌንጅ በጊዜው እንኳንና ዛሬ ይቅርና ሰብጀክቲቭ የሆነ ዑመር የተናገረውና አንድ ቃል ንገረኝ ለምሳሌ ቁርአን ውስጥ ከሂጃብ ጋር በተገናኘ ለምሳሌ ሂጃብ እንዲለብሱ የሚለውን ልክ እኔ የተናገርኩትን ቃል ቁርአን ውስጥ ተቀምጦ ይገኛል ብሏል ዑመር። ለምሳሌ ሂጃብ የሚለብሱት ለምሳሌ ነው እንትን አንድ አያ እንትን ማምጣት አልቻሉም በዛን ጊዜ የነበሩትና አንድ አያ ደግሞ ላሳየው ርዕሱ እንዳይወጣ ላሳየህ ግን ጠብቀኝ። ሜቢ 146 ላይ አለልህ። ቡኻሪ ላይ ነው። ቡኻሪ 146 ልብስ እንዲለብሱ ያዘዘበታል። አይ ኖ ማይ ሎርድ አግሪድ ዊዝ ሚ የሚለው ማይ ሎርድ ኦኬ አላህ ተስማምቶታል የሚለው ያው ቡኻሪ 400 አልአዛብ ክፈተውና ሱራ አልአዛብ 59 ክፈተውና ሐዲስ ውስጥ ግባ ያመጣልሃል እዛው አግኝቼዋለሁ። ይሄውና ሳሂህ አልቡኻሪ 402 ላይ እንደዚህ ይላል። ዑመር ኢብኑ አልከታብ እንደተናገረው አለ My Lord agreed with me in 3 things. አምላኬ በሶስት ነገር ከኔ ጋር ተስማምቷል አለ። I said እንደዚህ አልኩኝ እኔ አለ ማ ዑመር Oh Allah's messenger, I wish we took the station of Abraham as our praying place. ምን አልኩኝ እንዲያው የአብርሃምን የጸሎት ቦታ የራሳችን የጸሎት ቦታ አድርገን ብንወስድ ብዬ ተመኘሁኝ for some of our prayers. So came the divine inspiration and ምን የሚለው and take you people the station of Abraham as a place of prayer. ሱራ 2:125 ላይ ያለው የአብርሃምን የጸሎት ቦታ ለጸሎት ቦታ አድርጋችሁ ውሰዱ የሚለው ተገለጠ አለ። ልክ ዑመር እንደተናገረው ዑመር ለመሐመድ ሄዶ እንዲያው እንደዚህ ቢሆን ብዬ ተመኘሁኝ ሲለው መሐመድ መሽረጥ አርጎ አመጣ አያ ምን የሚል ልክ ዑመር እንደተናገረው የአብርሃምን የጸሎት ቦታ ውሰዱ ብሎ እሺ ከዛስ በኋላ ሱራ 2:125 ማለት ነው and as regards the verse of the veiling of the woman ከዛም በኋላ ደግሞ ሴቶቻችሁ ይሸፈኑ የሚለውን አለ I said ዑመር ምን አለ ለመሐመድ ሄደና ያላህ መልእክተኛ ሆይ I wish you order your wives to cover themselves from the men because good and bad ones talk to them ያላህ መልእክተኛ ሆይ እንዲያው ሴቶቹ እንዲሸፈኑ ብታዝ ደስ ይለኛል ምክንያቱም ጥሩም መጥፎም ሰዎች ስለሚያናግሯቸው so the verse of veiling of the woman was revealed ከዛም በኋላ ልክ ዑመር ይሄንን ከተናገረ በኋላ ከዛ በኋላ ምን መጣ ሴቶቻችሁን ሸፍኑ የሚለው አያ መጣ ከዛስ ሶስተኛ once the wives of the prophet made a united front against the prophet በአንድ ወቅት የመሐመድ ሚስቶች አበሩበት መሐመድ ላይ አመጹበት and I said to them it may be if the prophet divorced you that his lord will give him instead of you wives better than you ይሄንን ደግሞ ልብ በለው ባመጹበት ጊዜ ዑመር ሄደና ምን አላቸው ሚስቶቹን የመሐመድ ሚስቶች እናንተ ብታምጹበት አላህ ከናንተ የተሻለ ሚስቶች ይሰጣዋል ብዬ ስናገር ሱራ 66:5 ወረደ አለ ሱራ 66:5 ልክ ዑመር እንደተናገረው እናንተ ሴቶች ሆይ መሐመድ ላይ ብታምጹ ከናንተ የተሻለ ሚስቶች ለመሐመድ ይሰጣዋል የሚል ወረደ ያው ዑመር ከተናገረው ጋር አንድ አይነት ሌሎች ማአት አዮች አሉ በነገራችን ላይ ዑመር እንደተናገራቸው ይወረዱ እንዲያው መሐመድ ምን ብሎ ተናግሮ ከኔ በኋላ ነብይ ቢኖር ኖሮ ዑመር ነበር የሚሆነው ብሏል እንተና ማን ነው ጀላልዲን አልሱዩቲ አልዱር አልመንሱር የሚለው የተፍሲር ስራው ላይ ማአት አያዎችን ይጠቅሳል ከዑመር ጋር በተገናኘ የወረዱ ልክ ዑመር ሲናገራቸው የሚወርዱ ማለት ነው እና ለዛ ነው ያው ተመሳሳዩ አያ ይወርዳል ዑመር ሲናገር ሳሂህ አልቡኻሪ 402 ኢንጎፋፋ እሺ እየሰማሁ ነበርና በመጀመሪያ አሁን ያመጣው አንተ ሐዲስ ነው እንጂ ቁርአን አይደለም እኔ የጠየቅኩት ጥያቄ ሰዎች ሐዲስን ውሃ በላው ዑመር እያልክ ነበርና ቡኻሪን ውሃ በላው ነው አይደለም አረዲ ስማኝ በመጀመሪያ ስማኝ አንተም ከኔ የምትማረው እኔም ደግሞ ካንተ የምማረው ነገር አለና በመጀመሪያ እኛ አንድና አንድ የምታውቀው ነገር ትክክል ነው ወይም ደግሞ ሊሳሳት አይችልም ብለን የምናየው አንድ እንደ ሙስሊም ቁርአንን ብቻ ነው
ይሄን ነው እኛ የምናውቀው ማለት ነው። እኔ ደግሞ የጠየኩት ጥያቄ እንደዛ ዑመር እንደዛ ብሏል የሚል ከቁርአን ውስጥ አያ አንጣልኝ ነው ያልኩ። ገብቶሃል? አሁን ያመጣው ሐዲስ ነው ያመጣው። ዋው ታሪክ ነው ይሄ መቼም ነው አይደለም መመለስ ነው ያለብህ። ምን እንደጠየቀን ታውቃለህ? ምን እንደጠየቀን ታውቃለህ? አንድ ሌባ ተይዞ በአግባቡ ነው ማለት ለምሳሌ ቃል ሌባ ነው እንበል። አርዲ ሰረቀኝ አለኝ። ቃል ሌባ ነኝ ያለበትን ቃል እስቲ አንጣ መረጃ። አርዲ ልብሴን ሰርቆብኛል ወይ ጫማዬን ሰርቋል ቃል እያለ ነው። ቃል የት ቦታ ነው ሌባ ነኝ ያለው? ጀስ እንደዚህ አይነት ፋላሲ ነው እየሰራ ያለው። የሰረቀው ቁርአን ነው እያልንህ እኮ ነው። ይህንን ለመስረቁ ደግሞ ሐዲስህ የነብይ ንግግር በግልጽ ይናገራል። ምክንያቱም ሐዲስ የነብይ እንትን ስለሆነ ትመራበታለህ። ኤኒዌይስ ኪንግ ኦፍ አፋር ለዛሬ ይበቃል። ሐዲስ ቁርአንን ሊያርም አይችልም። እውነቱን ነው ያርማል። ለምሳሌ ሙታን ያስቀረልህ ማን ነው? አይ እንዴት እንደሚያርም ላሳየ። አይ ቴክ ሻዳ ቁርአን አዳምጠኝ። በቀኑ ስንት ጊዜ ነው ሶላት ያለው? በቀኑ ስንት ጊዜ ነው ሶላት ያለው? 5 ጊዜ። ከቁርአን ሊያሳየኝ ሶላቱ ነው። አዎ አሳያለሁ። አሁን ቁርአን እጄ ላይ አይደለም። ጥቅሱን ንገረኝ፣ አውቀዋለሁ። ነገ አሳይሃለሁ ከፈለክ። አሁን ቁርአን እጄ ላይ አይደለም። እንኳን ነገ እስከ ቂያማ ቀን ድረስ ብትጠብቅ አታመጣውም። አንድ እንቀጥል። ሻዳ ትይዛለህ አይደል? አንድ ሰው ወደ እስልምና ሲገባ እሺ አሻዱ አና ለላህ የምትለውን እስቲ በለው። ለምንድን ነው የምለው? ግዴታ ነው አንድ ሰው ሙስሊም ለመሆን እሱ ማለት አለበት ወደ እስልምና ሲገባ። እና ሳያምን ይገባል እንደ መጀመሪያ ምን ማለት ነው? መጀመሪያ ሻዳው ቃል በቃል ከቁርአን ላይ ያሳየኝ ልንገርህ። አሽሀዱ አን ላ ኢላሀ ኢለላህ ማለት መጀመሪያ በአንድ አምላክ አምኛለሁ ማለት ነው። ሙሉ ሻዳው በል። እንደዚህ ብቻ ነው የሚባለው? ሻዳው እንደዚህ ብቻ ነው የሚባለው? አዳምጠኝ። ሙሉ ሻዳውን ነው የጠየቅኩኝ። ሙሉ ሻዳውን ከቁርአን ላይ አለ? የለም። አሽሀዱ አን ላ ኢላሀ ኢለላህ ቁርአን ላይ አለ? የራስን ብቻ ነው። ቁርአን ላይ አለ ወይ? ምንድን ሻዳው ቁርአን ላይ አለ ወይ? ኖ የለም። አንድ ፈጣሪ ነው። ልንገርህ። ቆይ ሶስተኛ ጥያቄ ልቀጥልልህ። በተውሂድ ታምናለህ? በተውሂድ ታምናለህ? በጣም ቃል በቃል ተውሂድ የሚል ቃልን አሳየኝ ቁርአን ላይ። ግዴታ ነው በተውሂድ ማመን። ተውሂድ የሚል ቃልን ከቁርአን አሳየኝ። ተውሂድ ማለት ምን ማለት ነው? መጀመሪያ ትርጉም አልጠየቅኩም። ተውሂድ ማለት ህብረት ማድረግ፣ አንድነት፣ ውህደት ማለት ነው። ተውሂድ የሚለውን ቃል አሳየኝ። አንተ ከመጀመሪያ ጥያቄህን በራስህ መለስክ ነው። አንተ እንቀጥል። ሙሐመድ ነብይህ አባቱ ማን ነው? የት ነው የተወለደው? ምንድን ነው? ከቁርአን ላይ መረጃ ስጠኝ። የለም። እንቀጥል። ሱራ 17 ላይ ወደ ሩቁ ሰማይ እንትን የወሰደው ነብይ የተወሰደው ማን ነው? የለም መልስ። ዝም። አቡላብ ማን ነው? የጨርት ምዕራፍ የአቡላብ እጆች ጠፉ ከሰሩ፣ እሱም እሷም ሚስቱ ከእንጨት ተሸካሚ ስትሆን ከጨርት የሆነች ገሃነም ትገባለች። ማን ነው አቡላብ? መልስ የለም። ለምን ሚዩት ታደርጋለህ? ሚዩት አታደርግ። ቁርአንን ማን የጻፈው? መረጃ አለ? እያዳመጥኩ ነው። አውራ። የቁርአን ጻፊ ማን ነው? ቁርአንን በቀራን ለምሳሌ ላም እንዳልጻፈችው ወይን እንዳላራችው ምንድነው ማስረጃ? ምክንያቱም የላም ምዕራፍ ይላል ሱራ 72 የጂኒ ምዕራፍ ይላል። ጂኒዎች እንዳልጻፉት ወይንም በልተው እንዳልተፉት ምንድነው ማስረጃ? ከቁርአን ማስረጃ አለ? የጂኒ ምዕራፍም ማን የጻፈው?
የለም። አየህ እና ቢበቃችሁ እናንተ ሰዎች ምንድነው የምትሰሩት ቤቴ ውስጥ? ነብዩ ምን ብሏል? ሱረቱ አልአሕዛብ አያ 50 ላይ አይ ቲንክ 50 ወይንም እስከ 53 ባለው ውስጥ የነብዩ ቤት ውስጥ ለረጅም ሰዓት እንዳትቀመጡ ብሏል። ተተጠራችሁ ከበላችሁ በኋላ መድረሱንስ ድረሱ። ለወግ የምትጫወቱ ሆናችሁ ረጅም ሰዓት አትቀመጡ፣ ወዲያውኑ ከቤቱ ውጡ ብሏል። አንተ አረዲ ብለህ ሰራ ወረድ አይናፋር ነው እሱ አይነግራችሁ በሉ አይናፋር ነው ነብዩ። ወረድ ወሬ ሊያወሩ ማለት ነው። ማይደክመኝ መሰላቸው እንዴ? ይብቃል። እንወዳችኋለን። ለዛሬ በቃን። ሁልሽም እንግዲህ ተመራችኋለን ብለን እናስባለን እና እንደዛ አርዲ የት ነው የተከሰከሰው? የኔ ማለት ነው እና እስልምና እየየ ነው። የእስልምና ፕሮፓጋንዳ በጣም ከባድ ነው። ይዋሻሉ፣ በአረብኛ ይቀጥፋሉ። ምንም አያውቁም ሃይማኖታቸውን። ምንም ያውቁት ነገር የለም። ስለኛም ተረት ተረት ብቻ ተሞልተዋል። ከሕፃንነታቸው ጀምሮ ሲያሳድጓቸው ምንድነው እሱ ክርስትና እንዲህ ነው፣ ክርስትና እንዲህ ነው፣ ክርስትና እንዲህ ነው። በጥላቻ ነው ሞልተው ያሳደጓቸው። አንድ ሁለተኛ ደግሞ አታክ ማድረግ ብቻ ነው የለመዱት። ምንም ከተነሳባቸው እየየ ነው እስልምና ላይ እየየ በቃ ማልቀስ ማልቀስ ማልቀስ። ጥያቄ ከማመለስ ይልቅ እየየ ይቀናቸዋል። እና ብቻ ጌታ ይርዳቸው። ናርሲስቲክ ናቸው። በቃ ተበደልን፣ ተጨቁን፣ እንዲሆን እንድን በዚህ የነሱ አስተምሮታቸው ሙሉ ስድብ ነው። ክርስትና ሙሉ ግን አይታያቸውም። ያ ከዛ አንተን ምን ይላል? አንተ እንድንኖር አልተፈቀደልም፣ አንተማ ወንጀለኛ ነህ ይላል። እና በጣም ከባድ ነው። የነሱ ብቻ የነሱ እንትን አይምሮ ሜንታሊቲያቸው ከባድ ነው። እና ለዛሬ ይሄን ያህል ከቆየን እናንተ ሰዎች 7 ሰዓት ሆነ እና ኦልሞስት ወደ 3 ሰዓት ከ40 ደቂቃ አካባቢ ቆይተናል። እና በጣም ነው የሚደክመው። መቀመጥ በጣም እያስጠላኝ ነው። እና አልጠፋውም፣ ጠፋ። በጣም ብዙ ሰዎች ጠፋ ስላሉ ምናምን ነገር ተማሪዎች ምናምን ስላሉ በውስጥ ለዛ ነው። እና እነሱ ላይ ሞር እየሰራን ስለሆነ እንደዛ ነገር ነው። እና ከልጆች ጋር እንገናኛለን እንደዛ ነገር እናንተ ጋር እንትን ብንልም እና እንደዛ ነው። በርቱ። እሺ ቻው።